ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ ዩቲዩብ ቻናል ቤተሰቦች በያላችሁበት ይበዛላችሁ ይበርክትላችሁ ይትረፈረፍላችሁ ዘንድ እመኛለሁ። እኔ ጸጋዬ አብራር ነኝ። እንደተለመደው በሌላ የሥነ ጽሑፍ ስራ ቆይታ እንድናደርግ ሳምንት ጠብቄ ተከስቻለሁ። ውድ ቤተሰቦች ተሻገር ሽፈራው የመንታ እናት ይለናል። ያን አስቀድመን እንጀምራለን። መልካም ጊዜ ውድ ቤተሰቦች። የእልፊቱ ጨቅላዎች ርር ብለው ያለቅሳሉ። ቀጫጭን እግሮቻቸውና እጆቻቸውን እያወራጩ ጉሮሯቸው እስኪነቃ ጉልበት በሌለው ድምፅ ይጮሃሉ። ቆዳቸው ገርጥቶ ፀሐይ እንዳጣ ቅጠል ቢጫውን ተሸብሽቧል። እናታቸው እልፊቱ እነሱም በወለደች በሁለት ወሯ ጡቶቿ አድርቀዋል። ከመውለዷ በፊት ያዘጋጀችው ቀለቧና የቋጠረችው ሳንቲም ከተሟጠጠ ሰንብቷል። የወለደች ሰሞን አልፎ አልፎ ጎረቤትና አንዳንድ የሚያውቋት ሰዎች የሚያመጡላት የአራስ መጠየቂያ ካበቃ ውሎ አድሯል። ትናንት ማታ ግን አንድ ባልቴት ጎረቤቷ ወተት ይሆናታል ብለው አንድ ሰፌድ የገብስ ቆሎና አንድ ማንቆርቆሪያ ጠላ አምጥተውላታል። እሱም ለሷና ለአዛውንቱ አባቷ ለአንበሴ እራታቸው ሆኗል። አንበሴ ማለዳ ከቤቱ ሲወጣ አሁን እነዚህ ልጆች ይተርፋሉ አባዬ፣ ጡቴ እኮ ጭራሽ ደረቀ፣ ምን ይሻለኛል ስትል በእንባ በተጋረዱ አይኖቿ እያየች ግራ መጋባቷን ገለጸች። አይዞሽ የኔ ልጅ አትደንግጭ፣ ጤነኞች ናቸው፣ ምንም አይሆኑ። በአብሽ እኮ ልጅ ያድጋል። ይልቅ ያንቺ ጉዳት ነው እኔን ያሳሰበኝ። ከሰውነት ጎዳና ወጥተሽ ተጎሳቁለሻል አላት። እሱም የሚተናነቀውን እንባ ዋጥ አድርጎ አንዳች የመከፋት ፍንጭ ላይ ያሳያት እየታገለ ፊቱን በርራይ ፈገግታ ለመሸፈን እየሞከረ እልፍዬ እስቲ እነዚህ የጨቅላዎች ያንቺን ማምላክ ይቅናኝ አለና ምንጥቅ ብሎ ወጣ። አንደበቱ እንደጁ አጠረበት። እልፊቱ ደካማውን አባቷን ከዓይኗ እስኪርቅ በሐሳብ ውስጥ ሆና ሸኘችና ሌሊቱን ስታውጠነጥን ያደረችው ጉዳይ እንደገና ተመለሰችበት። በ60 ብር ያሰፋችው የክት ቀሚስ ሽጣ ቤቷ ደጃፍ ላይ የጉልት ችርቻሮ ለመጀመር ወሰነች። ወዲያው አልጋው ስር ያለውን የእንጨት ሳጥን ሳባ አድርጋ ቀሚሱን አወጣችው። ከሱም የተሻለ ሌላ ልብስ የላትም። ከቤት ወጣ ስትል የምትለብሰው ቀሚስ ነው። አገላብጣ አየችው። ብዙ ስላለበሰችው አሁንም አዲስ ነው። ከነማሰፊያው 60 ብር የጨረሰ ቀሚስ ቢሸጥ 30 ብር አይወጣም ስትል ራሷን ጠየቀችና ሰፈር ውስጥ ከምታውቃቸው ከፍ ከፍ ያሉ ልጆች መካከል አንዱን ጠርታ ተመለሰች። ለምን ፈለግሽኝ እልፊቱ አላት አንድ እድሜው ከ25 ዓመት ያልዘለለ ወጣት። ይኸውልህ ታኩሻ አለችው ሰፈር ውስጥ በሚታወቅበት ስሙ። ይህን ቀሚስ ቶሎ ሽጠልኝ ትመጣለሽ የኔ ጌታ። ስንት ነው የምሸጥልሽ? ስንት ያወጣ ይመስላል? 12 ብር። ውይ አንተ የኔ መሰለ ቀሚስ በ10 ብር ገና አዲስ እኮ ነው። ከዛ የሚበልጥ ቀሚስ ከፈለግሽ በ10 ብር ገዝቼ ላመጣልሽ እችላለሁ ከፈለግሽ። ነቅቼ ባሉ ታኩሻ ለራስ የምታስቀረውን ገንዘብ አስበ ነው አይደል እንዲህ የምትልኝ? በቃ ካላመንሽ ሌላ ሰው ይሽጥልሽ ብሎ ጥሏት ሊወጣ ሲል እጁን ይዛ መለሰችው። እሺ ና ታኩሻ አለች እያባበለችው። አንተ 30 ብር በላቸውና አግባብተ ለመሸጥ ሞክር። ልጁ ቀሚሱን ይዞ በረረ። ሽጦ ለመመለስ ከአንድ ሰዓት በላይ አልፈጀበትም። እልፊቱ ይዞ የመጣውን ገንዘብ ቆጠረችና በ17 ብር ሸጥከው ብላ አይኖቹ ውስጥ ተመለከተችው። ከ10 በታች ነበር ብዙ ሰዎች ሊገዙ የሚፈልጉት። ያው ልመለስል ነው አንዲት ሴትዮ በዚህ ዋጋ የገዛችኝ፣ አሪፍ ዋጋ ነው ሲል መለሰላት። እልፊቱ ብዙም አልተቆጨችም።
ለረጅም ጊዜ ናፈቃትን ገንዘብ ነው ዛሬ ቆጠረችው። ልጁ 2 ብር ተቀብሏት ሄደ። ፈጥና ራቧን በ50 ሳንቲም ዳቦ አስታገሰችና የጎረቤቷን ልጅ ሚጡን ጠርታ ሚጥዬ አንድ ቦታ ደርሼ መጣው፣ እዚሁ ቤት ሁኚልኝ እሺ፣ ልጆቹን እንቅልፍ ስለወሰዳቸው እንዳትቀሰቅሻቸው፣ ካለቀሱ እናትሽን ጥረት ብላ ወደ አትክልት ተራ ከነፈች። በልጆቹ ሐሳብ ልቧ እንደተሰቀለ ነው። የምትሸረችረውን ሽንኩርትና ቃሪያ ከ10 ብር ከፍ ባለ ገንዘብ ገዝታ የተመለሰችው። ቤት ስትደርስ ልጆቿ ጉሮሮአቸው እስኪነቃ ያለቅሳሉ። ሚጡ ጭራሽ በስፍራው የለችም። ልቧ በድካምና በስጋት ነጋሪቱን እየደለቀ ሸክሟን መሬት አኖረችና አንዱን በቅፏ አንስታ ደረቅ ጡቷን አጎረሰችው። ሌላውን በተኛበት የአብሽ ውሃ ያዘ ጡጦ ሰጠችው። ጸጥ አለ። ወዲያው ሚጡና እናቷ ተያይዘው መጡ። ጎሽ መተሻል እልፊቱ አለሽ ጎረቤቷ። መቼም ተኝቼ ያልሞት እራቴን እንኳ ብችል እዚች ደጅ ላይ ሽንኩርት ይዤ ልቀመጥ ብዬ ነው። አልሞት ወይ ተጋዳይነት አታውቂም? አረ ደጋ ደረሽ። ግን ሽንኩርት ፈላጊ ያለው ብለሽ ነው? ረክሷል እኮ። ለማንኛውም ወዲያው ዲመላው ስም ያበረታል። እልፊቱ ከቤቷ ደጃፍ ትንሽ ጉልት ሰርታ የቃሪያና የሽንኩርት መደቦች ኮለኮለች። ከልጆቿ አንዱን አቅፋ ሌላውን ቤት አስተኝታ ጉልት ስትቀመጥ ልቧ ወደ ቤት ይሰቀላል። እስከ ቀትር ድረስ ምንም አልተሸጠላትም። ከኮለኮለቻቸው መደቦች አንዳቸውም አልጎደሉም። የማታ ራቷ ጠብ ሳይል እንዳይቀር ሰጋች። ሆድዳ የሚሉት ሟች እናቷ ትዝ አላት። ገና መሬት ስታስነካው ጉሮሮ እስኪነቃ እየጮኸ የሚያለቅሰው የ2 ወር ጨቅላዋን ታቅፋ አይኖቿ ከሚያልፉ ከሚያገድሙ ሴቶችና ባልቴቶች ጋር ባዘኑ። አንዳቸው እንኳ የሷን ቃሪያዎችና ሽንኩርቶች ዞር ብሎ አላዩም። የማታውቀው አንድ ምስጢር የተፈጠረ መሰላት። እንደ ዛሬ መጫትነቱ ሳያስራት በፊት ጉል ተቀምጣ መሸርሸሩና መሸቀዱ ለሷ የተለመደ ነበር። ያኔ ከአትክልት ተራና ከመርካቶ በቅናሽ ዋጋ በጆንያ ሞልታ የምታመጣው ድንች፣ ቃሪያ፣ ሽንኩርትና ሌላም አትክልት በአንድ ቀን አጣርታ ትውላለች። ትርፉም ጦም የሚያሳድር አልነበረም። ከራሷ ተርፋ አዛውንቱ አባቷ አንበሴን ረርታበታለች። አልፎ አልፎም ትንንሽ ዕቁቦች ትጠጣ ነበር። ዛሬ የ50 ሳንቲም ቃሪያ እንኳን ሳትሸጥ መዋሏ አስገረማት። ዘመም ያለችውን የቀትር በኋላ ጀንበር በያዘችው አሮጌ ዣንጥላ ጋረደችና በቅፋ ውስጥ ራብ ሲያቁነጠነጠ የቆየው ልጇን ነጠላዋን ገለጥ አርጋየችው። በላብ እንደተዘፈቀ እንቅልፍ ወስዶታል። እርግብግቢቱ ትዘላለች። ትኩር ብላ ስታየው ቆየችና ፍቹም ማይገባ ስጋት ውርር አደረጋት። እንዳትቀሰቅሰው ተጠንቅቃ ተነሳችና ቤት ወስዳ አስተኛችው። ምንትየውም ያንቀላፋል። ጠጋ ብላ ትንፋሹን አዳመጠች። ይተነፈሳል። ቀስ ብላ ወደ ጉልቷ ተመለሰች። ማዶ ያለው መስጊድ የ10 ሰዓቱ አዛን አሰማ። እልፊቱ አተርፍ ብላ 14 ብሯን ያሸከመችው ሽንኩርትና ቃሪያ የማታ ራቷን ይዞ ሊያድር ነው። ለልጆቿ ወተት ሳትገዛ ሁሉንም ገንዘቧን ምንም በማይጠል ገበያ ላይ መዋሏ ቆጫት። የብስጭት ፍም ውስጧን ሲያጫጭሰው ተሰማት። በድንገት ከባድ የመም ስሜት ሆዷን ኩምትር አደረጎና ጸጥ አለ። ሁይ በማርያም ረሃብ ነው ህመም አለሽ ለራሷ። ወደ መንደሩ ውስጥ የምታልፍ አንዲት የሰፈር ሴት አየቻትና ምን ነው እልፊቱ ምን ሆነሻል አለቻት። በከረጢት ያንጠለጠለችውን ነገር መሬት አኑራ ደህና ነኝ እኔስ ሳይሽ እኮ ፊትሽ በድንገት ልውጥ ቢልብኝ ያመመሽ መሰለኝ። አረ እግዚአብሔር ይመስገን ደህና ነኝ። ሴትየዋ መንገዷን ሳትቀጥል እልፊቱ ፈጠን ብላ ዘንዬ ሽንኩርት አትገዢም አለቻት። ወይ እልፍዬ ኧረ ገዛው የተሸከምኩት እኮ ሽንኩርት ነው አታይም? እልፊቱ በአፍረት አቀረቀረች። ለመሆኑ ሕፃናቶቹ ደህና ናቸው አለች ሴትየዋ የእልፊቱን መሸማቀቅ አይታ የምትለው ቢቸግራት። እግዚአብሔር ይመስገን አለች እልፊቱ በደከመም ተስፋን በቆረጠ መንፈስ። 12 ሰዓት ሲሆን እሷ ከተቀመጠችበት ማዶ 3 የመንደሩ ሴቶች ትኩስ ቅቅል ድንች፣ ትኩስ እንጀራና ትኩስ አምባሻ ለመሸጥ መንገዱ ዳር ተኮለኮሉ። የእንጀራና የአምባሻው ሽታ በአፍንጫው ልብ አለ።
ምግብ የናፈቀው ሆዷ ተገለባበጠ። ቁጭትና ብስጭት ርርትክና አደረጋት። ወይኔ እልፊቱ ሳላስበው መንታ ዲቃላው ልጅ የጎዳና ሽልጦ ይናፍቀኝ አለችና አገጯን ያስደገፈችበት ጉልበቷን በጥፊ አጮለችው። ጀንበሯ ቀስ እያለች ከአድማስ ጀርባ ተሸሸገች። የመንገድ መብራቶች በሩ። ሰው ከየዋለበት ወደ የቤቱ እያዘገመ ነው። እልፊቱ ምንም ሳታገኝ ፀሐይ ሲመተው ያለው ቃሪያና ሽንኩርት ሰብስባ ቀን ባተረፈቻት 50 ሳንቲም አንዲት አምባሻ ገዝታ ወደ ቤቷ ገባች። አምባሻዋን ቀማምሳ የዛለ ሰውነቷን ከልጆቿ አጠገብ አልጋው ላይ ጣለችው። በተስፋ የጠበቀችው ቀን ጀርባውን ሰጥቷት አለፈ። በራሷ አቅም የሞከረችው ሳይሞላላት ቀረ። አባቷን ለአፍታ አሰበችው። የመምጫው ሰዓት አሁን ነው። ቀኑ ለአንበሴም ቀኝ አልነበረም። ምን አይነት የሞተ ቀን ነው አለ ለራሱ። ሱቆች ሁሉ ተዘግተዋል። ጉልቶች ተሸፍነዋል። ወፍ ሲንጫጫ ተነስቶ ደፋ ቀና ሲሉ ያለ ለፍቶ አዳሪና ሸቃጭ ወደ የቤቱ እየሄደ ነው። ማለዳ ከቤቱ ሲነሳ 50 ሳንቲም በኪሱ ነበረችው። ቀን ምሳውን እውራ ሞራ ቀላቢ አምላክ አበላው። ሰርቶ ካገኙ ጓደኞቹ ጋር ተቃምሰዋል። መሽቶ ወደ ጎጆ መሄጃው ሰዓት ደረሰና በደመ ነፍስ እጁን ኪሱ ሲከት ከጧቱ 50 ሳንቲም በቀር ሌላ የለውም። ቤሳቤስቲን ሳይሰራ ያለበት ዕለት ሁሌም ማምሻው ላይ እንደሚያደርገው አሮጌ ካፖርቱን ካስቀመጠበት አንድ ሱቅ ወስዶ ለበሰና ከዘራውን ተደግፎ ቆመ። ወደ ቤቱ መሄድ ሲያስብ ፍርሃት አለው። የገዛ ቤቱ እንደ ዘንዶ የሚውጠው መስሎ ታየው። በከዘራው መሬት እየቆረቆረ ምን ቤት አለኝ ብዬ ገባለሁ፣ ዱር አድሬዝ ምን ሆናለሁ ሲል ብቻውን ተናገረ። የልጆቹ እናት የዛሬ 10 ዓመት ከሞተች በኋላ የቤቱ ምሰሶ የሆነችው ታታሪዋና አክባሪው የበኩር ልጁ እልፊቱ የመንታ እናት ሆና ለራሷም አልሞላ ብሏታል። ለቀበሌ ኪራይ የሚከፍልባት በዚያሽ በዘመመችና እንደ መቃብር ቀዝቅዛ እንደ ካፊያ ውሻ ከርፍታ በምታስጠላ ቤት ውስጥ ልጁ በረሃብ አርጩሜ እየተገረፈች ነው። ምሽቱ ላይን ያዝ ሲያደርግ ቀስ እያለ ማዝገም ጀመረ። የሐሳብ ጥጥ እየባዘተ ሲጓዝ መንገዱን እንዴት እንደፈጀው ሳያውቅ ሰፈሩ መዳረሻ ላይ ካለው ጎርፉ ጠጅ ቤት ደረሰ። ዛሬስ ባዶ እጄን አልገባም አለ ለራሱ። ብቻውን ማውራት ከጀመረ ሰንብቷል። ብድር ቢጤ የሚሰጠው ሰው ሲያስብ ምንም አልከሰትለት አለው። ዛሬ ደህና ነገር አግኝታ ካልቀመሰች ሰው ማጥቶን እያለ ወደ ጠጅ ቤቱ ጎራ አለ። በየአግዳሚው ላይ ከተቀመጡት ጠጮች መካከል የሚያውቀውን ሰው ሲቃኝ ቆየና ማንንም ሲያጣ አንድ ጥግ ላይ ተቀመጠ። ጠጅ ቀጂው ሳይታዘዝ አንድ ብርሌ ሞልቶ ከፊቱ አኖረለት። ወይኔ አንበሴ አለና በከዘራው መሬቱን ደቃ። የቀረበለትን የጎርፏ የሚመስል ጠጅ አጋመሰና በአይኖቹ የሚያውቀውን ሰው ፈልገ። አንድም ሰው የለም። ጊዜው ደግሞ እየመሸ ነው። 5 ብር የሚያበድረው ቢያገኝ ከጠጅ ቤቱ ምግብ ቤት አንድ እንጀራ በበግ ቅቅል ለልጁ ይዞላት ለመሄድ ነበር ሐሳቡ። ለራሱ ራት ባይኖረውም ጨጓራውን በአምቡላ ጠብሶ ጸጥ ያሰኛል። ዛሬ ማታ ልጁን ራት አብልቷት ቢሞት አይቆጨውም። ግን 5 ብር ከየት ይምጣ? ዱቤ ልጠይቃቸው ሲል አሰበና የሚሆን ስላልመሰለው ሐሳቡን ተወ። ከዚህ ተነስቶ ወደ ቤቱ መሄድ ቀፈፈው። ብቻዋን እዚያ ቀዝቃዛ ቤት የተኛችው አራስ ልጁን አሰባትና አንጀቱ ተንሰፈሰፈበት። የወለደች ሰሞን ዲቃላ መጣችብኝ ብሎ ያኮረፋትን አስበው ጸጸቱ ውስጡን ቆጠቆጠው። እሷስ ምን ታረከ? በሷ ምን ይፈረዳል እያለ በከዘራው መሬት እየወጋ ሲያወራ ከወዲያ ጥግ የተቀመጡ ጠጪዎች ትኩር ብለው አይተው ከንፈራቸውን መጠጡለት። እናቷ ከሞተች በኋላ ቤተሰቡን ደግፎ ያቆየ ካለሷ ማን አለ? ለኑሮዋ ያቅሟን ተፍጨረጨረች። የማገዶ ቅጠል ተሸከመች፣ ጉል ተቀመጠች፣ ሰው ቤት ግርድና ተቀጠረች። እንደ እናቷ ሻወራ ቆልታ መሸታ መሸተች። አልሆነላት አለ እንጂ እሷ ምን ያልሆነችው አለ። አንበሴ በሴት ልጁ ላይ የደረሰው መከራ ሆድ አስባሶና ከአይኖቹ የእንባ ኳሶች ወደቁ። እንባ በጋረዳቸው አይኖቹ ወደፊት ሲመለከት አንድ ልብሱ በላዩ ላይ ተቀዳደደና የቆሸሸ ወጣት በላስቲክ ከረጢት የምግብ ትርፍራፊ ሞልቶ ሲወጣ አየው።
አይኖቹን ጨመቀና ትኩር ብሎ ተመለከተው። 5 ብር የሚያበድረኝ ካጣው ይህን ትርፍራፊ እንዲሰጡኝ አለና አቆመ። እለምናለሁ ማለት አስፈራው። አንበሴ ጉልበቱን አድክሞ ቤተሰቡን የሚያሳድር ኩሩ ሰው ነበር። ሚስቱ መሸታ እያገዘችው ወፍራም እንጀራ በትኩስ ሽሮ የሚበላበት ቤት ነበረው። አሁን ግን ጉልበቱ ደከመ፣ የዕለት ገቢው አጠረ። ከልጆቹ መካከል ሸክሙን የሚጋራው ሲያጣ ድህነት ቀስ እያለ ወደ ልመና ሲጎትተው ተሰማው። አለምንም በፍጹም አለምንም ብሎ ወለሉን በከዘራው ደጋግሞ ደቃና ብርሌው ውስጥ የነበረችውን ጭላጭ በጉሮሮ አንጠፈጠፈ። አግዳሚው ላይ ብርሌዋን ሲያሳርፍ ስላንኳኳ ቀጂው ሊደግሞ መጣ። በቃይ ልጄ አንዲት ሽልንግ ናት ያለች አለው አንበሴ። የ3 ጠጅ እኮ ተከፍሏል አለ ቀጂው። ማን ከፈለ? እዛ ጥግ የነበሩት ሰውዬ አለና በአይኖቹ ጠቆመው። ማን ናቸው? ጫማ ሰፊ አበበ። እኔ ማቆ ሰው ፍለጋ አይኔ ሲንከራተት አይደለም እንዲያመሽሁት እንዴት ሳሊያው ቀሩ? ጠጅ ቀጂው ሊቀዳ ሲል ተው ቆይ አትቅዳ፣ የጠጣውትን አስብና አንዷን ብር ስጠኝ አለ አንበሴ። የተከፈለ ሂሳብማ አልመልስም፣ ባይሆን ሌላ ጊዜ ተመልሶ 2 ብር ላይ ይጠጣሉ። እባክህ እኔ ጌታ ቸግሮኝ ነው እንደው በልጆች ዳራ ገበያ ለራሱ ሞታ ላይ ገበያ ቢኖር እንኳን እሺ ሌላ ጊዜ መጥቶ ይጠጣሉ። 2 ብር ላይ ጠጅ እኔ ጋር አሉት አለና ብርሌዋን አንስቶ ሄደ። አንበሴ ፈጣሪው ጀርባውን ያዞረበት መሰለው። ዙሪያው ገደል ሆኖ ተሰማው። ደቂቃዎች ያለፉ። ብዙዎቹ ጠጪዎች ወጥተዋል። ያ ሁሉ ጫጫታ ረጭ ብሏል። ከምሽቱ 4 ሰዓት አልፏል። አንበሴ ይህን ያህል አምሽቶ አያውቅም። አምሽቶ የሚያስበውን ማድረግ አልቻለም። የልጁን አይን ማየት ፈራ። እንግዲህ ዛሬ ማታ እንዴት ነው አይኗን የማየው እያለ ከጠጅ ቤት ወጣ። ቀስ እያለ አቀርቅሮ ሲያዘግም አይኖቹ መንገድ ዳር ያለች አንዲት ሱቅ ላይ አረፉ። ባለሱቁ የሰፈር ሰው ነው። አንበሴ አልፎ አልፎ ከሱቅ የሚገዛ ትንንሽ ነገር ሲያስፈልገው ከዚሁ ነው የሚገዛው። ዱቤ ለመጠየቅ አሰበና ወደ ሱቁ አመራ። ለአንድ አፍታ የድህነት እጆች ወደ ልመና ሲጎትቱት ተሰማው። ጎዳና ዳር ጨቅ ላይ ታቀፈች ሴት አስተኝተው የማርያም አራስ ነች አትጨክኑባት እያሉ አላፊ አግዳሚውን ከሚማጸኑ ወንዶች አንዱ የሆነ መሰለውና ዘገነነው። ወደ ሱቁ ሊገባ ሲል ከታዛው ስር ቆመው ከነበሩት የሰፈሩ ጎረምሶች አንዱ አንበሴ ሼባው ሲለው ሰማ። በውስጡ ሲያብሰለስል በነበረው የኑሮ ሐሳብ ላይ የጎረምሶች ዘለፋ ቁስሉ ላይ እንዳረፈ ጮሁ ለበለበው። ግን ሰምቶ እንዳልሰማው ወደ ሱቁ ዘለቀ። የሚገዛውን ነገር እያሰበ ዱቤ እንዴት እንደሚጠይቅ ሲያሰላስል ባለሱቁ መልስቶት ሲል ጠየቀው። እባክህ እኔ ጌታ እንደው ነገ አመጣልሃለሁ፣ አንድ የሾላ ወተትና እንደው የ1 ብር ዳቦ ስጠኝ እንደው እባክህ አለ አንበሴ ፍርሃትና ስጋት በተሞላበት ድምፅ። አይ በዱቤ አልሰጥም፣ ስንት ኪሳራ የደረሰብኝ በዱቤ ምክንያት አይደለም እንዴ? እባክህ አጨክንብኝ፣ ልጄ መንታ ወልዳ እንደው ባዶ ቤት ተኝታለች፣ እንደው እባክህ። ወተት የለም፣ ዳቦ ከፈለጉ ከፍለው መውሰድ ይችላሉ። ዱቤ ግን እየሄደ አልመለስ ስላለኝ መስጠት ትቻለሁ። እንዴ ይቅርታ ያርጉልኝ፣ ምንም ማድረግ አልችልም። አንበሴ ተስፋ ቆርጦ አከረከረ። በኪሱ የነበረችውን 50 ሳንቲም አውጥቶ ይው ካለዚች የለኝም እንደው ዳቦ ስጠኝ በልሽ አለና ሚዛኑ ላይ ያስቀመጣት። ባለሱቁ በላስቲክ ከረጢት ውስጥ ከቶ የሰጠውን ጣውላ አጋይ ሽልንግ ዳቦ የስስት ስሜት ፈጠረበት። ለአንድ አፍታ የከፈተውን ጉሮሮ ሳይዘጋ ማድረው አምላክን እያሰበ ከሱቁ ወጥቶ ጥቂት እየተራመደ ጎረምሶቹ አንበሴ ሼባው ሲሉ ዳግም ዘለፉት። ወደ ባሱ አንበሴ መታገስ አልቻለም። ዞር ብሎ ከዘራው ወደ ጎረምሶቹ እየጠቆመ ማን አንተ ነኝ ሽባ የምትለኝ አለና ተጠጋቸው። ከሶስቱ አንዱ ማን ሽባ አለ? ሼባ ማለት እኮ ሽማግሌ ማለት ነው አለና ወደ ጎን ዞር ብሎ ፋራ ሲል ተሳደበ። ልጁ የተናገረው ከአንበሴ ጆሮ አላመለጠም። አንበሴ ግን የኋለኛውን ዘለፋቶና ሰርቶ የሚበላ ሰው ሽባ አይባልም። አያችሁኔ ባረጅም ለራሴ ማንሰሶ አይደለም፣ ሰርቶ መብላት አያስፈራኝም። ሽባ ማለት ደግሞ ጎዳና ላይ ቆሞ ጮራጁን የሚዘልፍ ነው ብሎ በንቀት ግልምጫ አደባያቸው። እነሱም በዝምታቸው ውስጥ አድብተው ጠበቁት።
አንድ 3 እርምጃ እንደተራመደ ብራቮ አንበሴ ሼባው አሉና አጨበጨቡለት። አንበሴ በብስጭት ወደ ኋላው ተመልሶ ሰሙ እኔ አረግማችሁ ከዚህ ወዲህ ምን ሆኑ ብዬ ልርገማችሁ ብሎ ማዝገሙን ቀጠለ። መልሰው መላልሰው እየጠሩ ቢዘልፉትም ወደ ኋላው አልተመለሰም። በባዶ ጨለማ ከራሱ ጋር እየተሟገተ የቤቱን መንገድ ተያዘው። ባጣሁና በደከምኩ ጊዜ ለኔ ለሆነች ልጄ ባጣችና በደከመሽ ጊዜ ሳልደርስላት ቀረ ይሁና። የመንገድ ዳር መብራቶች በሙሉ ጠፍተውበት ከጨለማው ጋር የተቀላቀለው የመኪና መንገድ ከቀበሌው ድራፍት ቤት የሚወጣው ብርሃን ወርቆበታል። አንበሴ በሩ ላይ ደርሶ ላፍታ ተመለከተና የመጨረሻ ዕድሉን ለመሞከር ወደዚያው አመራ። ጥቂት ሰዎች የቀበሌ ቴሌቪዥን እያዩ ድራፍት ይጠጣሉ። ከሰዎቹ መካከል የሰፈሩን ዕድር ጸሐፊ አቶ ዘንባባን አየና ለሰላምታ ባርኔጣውን ከፍ አድርጎ ከወገቡ ዝቅ አለ። እንደምን አመሹ አቶ አንበሴ፣ በእግር በፈረስ ሳስፈልጎ ነው የተገኙት ብሎ የዕድር ጸሐፊው ከመቀመጫው ተነሳ። አንበሴም ሰላምታ ሰጥቶት ተቀመጠ። ቤቱ ሰው ልኬ አጥቼው ተቸግሬ ነበር፣ እንኳን አገኘሁት። ምን ነው ሰው አረፈ እንዴ ከዕድራችን? አለ አንበሴ። እጁ አጥሮ የዕድሩን የወር መዋጮ መክፈል ሲሳነው ሰው ሲሞት ጥሩምባ በመንፋት በጉልበት መዋጮ ዕድርተኝነቱን ከቀጠለ ዓመት አለፈው። አዎ አንድ ዕድርተኛችን አርፏል። የድራፍት ቤቱ አስተናጋጅ ከአንበሴ ትዕዛዝ ለመቀበል መጥቶ ከፊቱ ቆመና ምን ልታዘዝ አለ። ምንም አልፈልግም ልጄ አለ አንበሴ። የለም አንድ ድራፍት አምጣላቸው እኔ ከፍላለሁ አለ የዕድር ጸሐፊው። አያት ዘንባባ እኔ አሁን እንደው ድራፍት መጠጣ ሰው ነኝ። ልጄ መንታ ወልዳ ባዶ ቤት ተኝታለች። መቼም የኔን ሁኔታ ሳታውቁ አትቀርም። የሚላስ የሚቀመስ በቤት የለም። ገና በ2 ወሯ ረሃብ ጡቷን አድርቆት ጨቅሎች በእጇ ሊሞቱ ነው። እስካሁን ያሰነበተቻቸው የአብሿ እያጠጣቻቸው ነው። እሷስ ብትሆን እንዲሆና መቼ ትዘልቀዋለች? አንበሴ በዚህች ምሽት የመጨረሻዋን የዕድሉን በር አንኳኳ። የልጆቹ አባት አይረዳትም? በልቶ የኔ ልጅ ጽርቁ ቀርቶ በወጉ በኮነነኛ ያሉ ለራሱ የወላጆቹ ጥገኛ እኮ ነው። አታቆም እንደ አቶ ትዕግስቱ ልጅ በስተርጅና ድንጋይ ጠርቦ አይደለም እንደ መልሶ እሱን የሚጦሩት። የኔን ስራ ልመድ ቢሉት ብሞት እመርጣለሁ ያለው ሰውዬ ሰርቶ ያመጡትን አብሮ ይበላል። ይልቅ ከተከሻው ቢወርድልኝ እመርጣለሁ። እንዴት? አንበሴ የቀረበለትን ድራፍት አጎደልና ከመቀመጫው ተነስቶ ቀኝ እጁን እንደ መሐላ ከፍ በማድረግ ቅዱስ ሚካኤል ምስክሬ ነው የኔ ልጅ ነች ብዬ አይደለም ስሟን በመልካም ማነሰው። እልፊቱ ባለጌ አይደለች። ግን አየህ መቼም ሴት መሆን ጣጣ አለውና ገና ቅሪት መሆኗን ስታውቅ ዲቃላ ይዘሽ መተሽ አዋረድሽኝ ይላል ብላ እግሬ ላይ ወርቃ እያለቀሰ ይቅርታ ጠየቀችኝ። ለጊዜው በበሳጭም ጉዴን ችየው ዝም አልኩ። ለመሆኑ ከማን ያረገሽው ስላት ከአቶ ትዕግስቱ ልጅ መሆኑን ነገረችኝ። እኔ ቀድሞኑ ጠርጥሬ ነበር። ጉልት የምትቀመጥበት ሄድና ለሲጃሮ 1-2 ብር ሲቀበላት ብዙ ጊዜ አይቼዋለሁ። አሁን ከወለደች እንኳ ጸርቅ ያለ ጎረቤት በሳህን የሚያመጣላት ምግብ ሲበላ ከአንዴው ምን አንዴ 2 አጋጥሞኛል። እሷ ደግሞ የዲቃሎቿን አባት ሰፈርተኛ እንዲያውቅላት ስለምትፈልግ ያንን ነፍስ ይማሩ ለብሶ ወጣ ገባ ሲል በደስታ እንደምትፍነከነክ ገብቶኛል። አሁን ታዲያ ታረሰበታለሁ ብላ ያቆየችው ሳንቲም ቀለቡም ሲያልቅ ምኑንም ይዞ ቢመጣው ጎረቤት ሲቀር የልጆቹ አባት ተብዬ ይችን የሽልንግ ዳቦ እንኳን አምጥቶላት አያውቅም። ጭራሽ ድርሽ ብሎ አያውቅም። ይኸው ችግር ጥርሶቹን አግጦ መጣበት። ትናንት ጦሟን ያደረችው አንሶ ዛሬም ጦሟን ልታድር። ክፉ ዕድሏ በልጅ ሰንሰለት አስሮ ልመና ሊሰዳት ነው። አንበሴ ግማሽ ያደረጋትን ድራፍት ጨለጠና ዳቦ ያዘችውን ላስቲክ አንጠልጥሎ ተነሳ። ይርገሙ አቶ አንበሴ አለ የዕድሩ ጸሐፊ አቶ ዘንባባ። የለም ይበቃኛል የኔ ልጅ። ለማንኛውም ይህችን ደረቅ ቂጣ ላድርስላት። ምን ላርግ? እንደ ልቤ ሰርቼ እገባ በነበረ ጊዜ ለቤተሰብ እንዲህ አልነበርኩም። አቶ ዘንባባ 50 ብር ላስተናጋጁ ሰጥቶ ከ40 ብር በላይ መልስ ሲቀበል ያየው አንበሴ በሌሊት ፀሐይ ወጣች መሰለው። ከድራፍት ቤቱ ሲወጡ ከምሽቱ 4 ሰዓት ተኩል አልፏል። አንበሴ ብዙም ሳይርቅ አቶ ዘንባባ በልጅ ይዤሃለሁ፣ ለዚህሽ ምስኪና ራስ እንደው ለዛሬ ራት ምገዛበት አበድረኝ፣ የትም እንደው ጉድጓድ ገብቼም እንደው እስከ ተነገ ወዲያ መልሳለሁ ሲል ተማጸነ።
አቶ ዘንባባ መልስ ከተቀበለው ገንዘብ ላይ 20 ብር አንስቶ ሰጠው። አቶ አንበሴ አይበሳጩ፣ ይሄ ክፉ ቀን ማለፉ አይቀርም። የውድራችን እንኳን ለ5 ሴቶችና ለ3 ወንዶች ስራ ሊያስይዝ እየተዘጋጀም አይደል? አንበሴ ገንዘቡን ካገኘ በኋላ ለልጁ ራት ሊፈልግ ልቡ ብትንጠለጠልም እንዴት ነው እሱ ነገር የኔ ልጅ ሲል ጠየቀ። አንድ ልኳንዳ ቤትና አንድ የሴቶች ባልትና ውጤቶች ማዘጋጃ መሸጫ ልንከፍት ሁሉን ነገር እኮ ጨርሰናል። ቤቶቹን ቀበሌ በኪራይ ሰጥቶናል። እኛም በተቀማጭ ባለን በእርዳታ ባገኘነው ገንዘብ የሚያስፈልጉን ነገሮች ልንገዛ እየተዘጋጀን ነው። ስራዎቹ የሚያገኙት ሰዎች እድርተኛው ሰሞኑን ይመርጣል። እስቲ ይሁን ፈጣሪ ያውቃል። ደሃ መቼም ሀብቱ ተስፋው ነው አለ አንበሴ። በላቶ ዘንባባ እግዚአብሔር ያቆይልኝ፣ በደህና አድር። እኔ ከዚቹ ቀበሌ መዝናኛ ልመለስና የልጄን ራት ልፈልግ ግድ የለም። አንበሴ የእድር ጸሐፊውን ሸኝቶ ተመለሰ። የፈለገውን ግን አላገኘም። መሽቷል። መንገድ ላይ ከምትገኝ አንዲት ሱቅ የሾላ ወተትና ተጨማሪ ዳቦ ገዛና በተረፈችው ገንዘብ ነገን ተስፋ እያደረገ ወደ ቤቱ መጓዝ ቀጠለ። ሰዓቱ ሄዱን ሲያስብ ልቡ ተንጠለጠለች። ይሄኔ ልጁ ራብ የሚያመሳቅለው የአራስ አንጀቷን እያስታመመች አባቷ ያለው ትሮ በማምሸቱ እንደምትጨነቅ ገብቶታል። እንደ በፊቱ እየቀፈፈው ማዝገሙን ትቶ እርምጃውን አፈጠነ። ችኮላው ስለበረታ አስፋልቱን ተወና ወደ ቤቱ የምታቋርጠውን ኮረኮንች መንገድ ያዘ። መንገዷ ዳፍንት ያጣት መሆኗን ያወቀው እንቅፋት እያላገው ግማሹን ያህል ከተጓዘ በኋላ ነው። በዋናው የመኪና መንገድ መሄድ እንዳለበት ማሰብ ሲጀምር አንድ ሰው ከአንድ ጥግ ወጥቶ ቁም እንዳትነቃነቅ አለው። አንበሴ ለቅጽበት ልቡ የቆመች መሰሎና ወዲያው ከዘራውን አጥብቆ ይዞ ወደ ኋላው እያፈገፈገ ማን አንተ አለ። ከሌላ ጥግ ከጀርባ የደረሰ ሌላ ሰው አንገቱን አነቀው። አናቂው በአንድ እጁ ጩቤ ይዟል። አንበሴ አላንገራገረም። ሁለመናውን ፈትሸው ለነገ ተስፋ ያደረጋትን ገንዘብ ይዞበት ሄዱ። አንደኛው ወደፊት ሮጦ ጨለማው ሲጠፋ ወደ ቀበሌው መዝናኛ አቅጣጫ ያመራውም ትክ ብሎ ባይኖቹ ተከተለው። ቀይ ጃኬት የለበሰ ጎረምሳ ቢጤ ነው። አንበሴ እንደዛሬም በድንገቱና በድሉ አዝኖ አያውቅም። ሰው መሆኑን ጠላ። ለልጅ ያሰበውን ገንዘብ የሌሊት ቀማኛ ሲበላው ምርር ብሎ አለቀሰ። ሁሉም ነገር ጨለመበት። ዙሪያው ገደል ሆኖበት እንደ አምድ ቆሞ ደቂቃዎች አለፉ። መሬት የጣለውን ከዘራና ለልጁ ያዘውን ዳቦና ወተት አንስቶ ወደ ቤቱ መግባት እንዳለበት ያሰበው ከፊት ለፊቱ ባትሪ ያበሩ የሚመጡ ሰዎች ሳይ ነው። 2 የቀበሌ ታጣቂዎች ናቸው። አጠገቡ ሲደርሱ ጉዶን ኮላችሁ ተዘረፍኩ አለ። እንዴ እርሶ ሽማግሌ አይደሉም እንዴ? ምን ሳያረጉ እስካሁን አመሹ? አለው ከታጣቂዎቹ አንዱ አንበሴን ባይን የሚያቀው። አይ ወንድሞች ቀን ጥሎኝ ነው። በጊዜ ቤት የሚያስገባኝ ጉዳይ ነበርኝ። እዚያ አመሹና ወደ ቤት ስጓዝ 2 ሆነው እዚህ ጠበቁኝ። ምኑን ተረፍኩት መሰላችሁ? ለአራስ ልጅ ምግብ እገዛበታለሁ ብዬ ተበደርኳትን ፍራንክ ነጠቁኝ። ስንት ብር ወሰዱቦ? 16 ብር ነው። ለኔ ግን የ1000 ብር ያህል ነበር። ምን አይነት ሰዎች ናቸው? ምልክት ይዘዋል? ወዴት ነው ሄዱት? አንደኛውን አልለየሁትም። ሌላው ቀይ ጃኬት የለበሰው ጎረምሳ ቢጤ እኔ በመጣው መንገድ ሮጦ ወደ መኪናው መንገድ ሲገባ ይቻለሁ። ቀይ ጃኬት የለበሰ መንገድ ዳር ቆማ ከነበረች አንዲት ሴት ጋር ሲነጋገር የነበረ አንድ ቀይ ጃኬት የለበሰ ሰው አላየንም እንዴ ወደዚህ ስንመጣ? ሲል አንደኛው ታጣቂ ጓደኛውን ጠየቀው። አዎ ጥቂት እንደተነጋገሩ ሴትዮዋን ተከትሎ ወደ መንደሩ ሲገባ አይቻለሁ። ሴትዮዋም የዚሁ ሰፈር ሰው ትመስለኛለች። ቤቱንም ማቆይ ይመስለኛል። ባከሱንም ታዲያ ለምን ሄዳ አንፈልጉ? አንበሴ የጠፋ ገንዘቡን አገኘዋለሁ የሚል እምነት ስላልነበረው ሐሳባቸውን ለመቀበል አቃተው። ሃይ ከንቱ ድካም እንዳይሆንባችሁ ከአውሬ አፍ ስጋ ማውጣት ይቻላል ብላችሁ ነው? አይ ተስፋ መቁረጥ የለብንም። በምሽት እዚህ ያደፈጡ የመሸበትን ሰራተኛ በመዝረፍ ደግሞ ደጋግሞ የተቀመጡ ሰዎች አሉ። ከነሱ አንዱ ወይም ሌላ ጠጉረ ልውጥ ከሆነ ግፊት ብናቀርበው አንድ ነገር ነው። የጠፋው ገንዘብ መገኘት ብቻ አይደለም ዋናው አለ ሌላው ታጣቂ። አንበሴ ታጣቂዎቹን ተከትሎ አቋራጩን ኮረኮንች መንገድ ይዘው ወደ ዋናው ጎዳና ተጓዙ። እኩለ ሌሊት አልፎ ጭር ብሏል። ውርውር ከሚሉ ውሾች በቀር ሰው የሚባል በመንገዱ አይታይም። አንበሴና ታጣቂዎች የአስፋልቱን መንገድ ዞረው ወደ ሰፈሩ ውስጥ ገቡ። አንበሴ ሰፈሩን ከእግር እስከ ራሱ ያውቀዋል።
ትዳር ይዞ ልጆች ወልዶ ከ40 ዓመት በላይ ኖሮበታል። ኑሮ አስገድዷቸው በሴተኛ ዳርነት የሚተዳደሩ 1-2 ሴቶች ያውቃል። ከነሱ የአንዳቸውን ቤት ቢሆን በሌሊት እንዲንኳኳ አይፈልግም። እዚህ ሰፈር ነው እንዴ ሰውየው ገባ የምትሉኝ? ሲል ጠየቀ አንበሴ ቤቱ ደጃፍ ላይ ቆሞ። አዎ እዚህ ቤት ውስጥ ነው ያለችው ሴትዮዋ አለና አንደኛው ታጣቂ የተዘጋውንና ከውስጥ መብራቱ የጠፋውን የአንበሴን ቤት ጠቆመ። አይ የኔ ወንድም ቀርሞ ነው አጉል እንዳትደክሙ ብያችሁ ነበር። ይሄ የማይኔ ቤት እኮ ነው። እዚህ ቤት ወንድ ይዛ መትገባ ሴት የለችም። እኔ ሌት ወጥቼ ለተምገባውንኩና እናንተን ለመሰለ ትንሽ ራቅ ያለ ሰው ቤቴ እዚህ መሆኑን ባያቅም 40 ዓመት የኖርኩበት ሰፈሬ ነው። ልጄ ደግሞ መንታ ወልዳ የተኛች የማርያም አራስ ነች እኮ። ታጣቂዎቹ ተደናገራቸው። እንግዲህ ተሳስቼ ይሆናል። ለማንኛውም አንድ ቀን ከለማደኛው ማጅራት መቺ ጋር እንገናኛለን። እርሶ እንኳን ቤት ደረሱ፣ ደህና አይደሩ አለ እየመራ እዚህ ድረስ ያመጣቸው ታጣቂ። ሁለቱም ተመልሰው ሄዱ። አንበሴ የተዘጋውን በር ቀስ ብሎ አንኳኳና እልፊቱ ሲል ተጣራ። ድጋሚ በቀስታ አንኳኩቶ ከመጣራቱ በፊት ዶሮ ጮኸ። ማን ነው ስትል ጠየቀች እልፊቱ። እኔ ነኝ እልፊቱ፣ አንበሴ ነኝ። የአሮጌው መዝጊያ ንቃቃቶች አይታዩም። ከውስጥ መብራት አልበራም። እልፊቱ አንዴ ድምጿን ካሰማች በኋላ ጸጥ አለች። ይሄኔ ያንን ደረቅ ጡቷን መንታዎቿን ግራ ቀኝ አርጋ እያጠባችውናል። አይዳዋ ልጅ የመንታ እናት ተንጋላ ተሞት የሚሉት ምሳሌ ባንቺ ላይ ደረሰ ሲል ለጨለማው አወራ። ደቂቃዎች አለፉ። ዶሮ ደጋግሞ ጮኸ። እልፊቱ የሱን ጥሪ የሰማ አንድ ጎረቤቱ በሩን ከፍቶ ወጣና ጋሻ አንበሴ ችግር አለ እንዴ? ከቅድም ጀምሮ ከሰዎች ጋር ሲነጋገሩ ሰማለሁ። ምንድነው? አጉል ረበሽኳችሁ። የኔ ነገር ምን መላለሁ ብሎ ነው? ምንም አልሆንኩ። እብድ ሌሊት ደጅ አሳድሮኝ ነው አለ አንበሴ የአንጀቱን ማረር በሳቁና በቀልዱ ሸፍኖ። ጎረቤቱ ገብቶ በሩን ዘጋው። እልፊቱ ደህናም አይደለሽ እንዴ አለ አንበሴ። ወዲያው በመዝጊያው ንቃቃት የአምፖል ጨረሮች ወደ ውጭ ወጡ። አባዬን አለች እልፊቱ። አሁን እኔ ልጅ አንበሴ ነኝ። በሩን ከፈተችለትና አንገቷን ደፍታ ቆመች። አንበሴ ደነገጠ። ምን ሆነሻል እልፊቱ? ደህናም አይደለሽ እንዴ? እግሮቹ ላይ ወርቃ ማልቀስ ጀመረች። ምን ሆነሻል? ልጆቹ ደህና አይደሉም እንዴ? ሲል ጠየቀ አንበሴ። ይቅር በለኝ አባዬ፣ ይቅርታ አድርግልኝ። እባክህ የምገባበት ጉድጓድ ባጣ ነው። ለልጆቹ ወተት መግዣ ባጣ ነው። ምን ጥፋት ሰራሽ? ወንድ በቤት አሳደርኩ። ከመሬት ሳትነሳ እንባ በጋረዳቸው አይኖቿ ሽቅብ እያየች ተማጸነች። ወንድ አለ አንበሴ ጆሮን ባለማመን። አዎ አለች እየተንቀጠቀጠች። አሁን እዚህ ቤት ውስጥ ወንድ አለ? አዎ። ልጆቹስ? ወተት አፍልቼ ያጠጥቻቸው ተኝተዋል። ምን ታደርጊ አንቺ? እንዲህ አይነት ሴት እንዳልሆንሽ አውቃለሁ። ደንዝዞ በቆመበት ቀረ። የእንባ ኳሶች ከዓይኖቹ ወደቁ። ዞር ብሎ በስስ መጋረጃ ወደ ተጋረደችው ጓዳ ሲመለከት ዓይኖቹ ግድግዳ ላይ ተንጠለጠለ ቀይ ጃኬት ላይ አረፉ። ውድ ቤተሰቦች እንግዲህ የተሻገር ሽፈራው የመንታ እናትን ታደመን ተመለስን። መጠን ብሎ ልብ ውስጥ የሚቀር አይነት እንዲሁም ደግሞ መልካም ጊዜና ታደሙት የሰጠን ስራ ነው ማለት ይቻላል። በመቀጠል እንግዲህ አብዛኛው ነው ረዘም ያለውን የቪዲዮን ክፍል የሚወስደው ውድ ቤተሰቦች በተለያየ ጊዜ እንግዲህ በኢሜል በቴሌግራም አድራሼ በርካታ በተለይ የስነ ጽሁፍ ዝንባሌ ፍላጎት ያላችሁ ኮሙኒኬት አድርጋችሁን ታውቃላችሁ። በተለያየ ጊዜም ታረጉኛላችሁና በዚህ መልኩ እንድንታደመው
በጋራ እንደዚህ ቆይታ እንድናረግበት ፍቃዳችሁንና ፍላጎት ያላችሁም እንደዚህ ኮሙኒኬት ታረጉኛላችሁ። አንዳንዶቻችሁ በብር ስም፣ አንዳንዶቻችሁ ስማችሁ ሳይገለጽ እንዲሁም በትክክለኛ በራሳችሁ ስማችሁ የምታደርሱኛላችሁ። ከዚህ ቀደም ከተወሰኑት ጋር እንግዲህ አለፍ እያልን ቆይታ እናረጋለን እየመረጠን። ለዛሬ እንግዲህ በዚህ መልኩ ከደረሰኝ ውስጥ አንዱን መርጠናል። ይሄኛው ደግሞ መንታ የሚል ቃል እንደዚሁ ያልተለየው ስራ ነው። መንታ ልብ ይሰኛል። መልካም ጊዜ ውድ ቤተሰቦች። ረዴት አለ ሰለሞን በጺም የተሸፈነ ፊቱን እየደባበሰ። ካጠገቡ የተኛችው ልጁን በአንድ እጁ እየደባበሳት ነበር። በዚህ ጊዜ በሐሳብ ረቃ ሄዳ የነበረችው ረዴት ከእንቅልፍ እንደሚባንን ሰው ደንገጥ ብላ ነቃች። ቀጥላም አቤት ሶል አለችው። ሰለሞንን ሶል ብላ ነው የምትጠራው። እሱ ነው ባልሽ አይደለው እንዴ? አቆላምጠሽ ሶል ብለሽ ጥሪኝ እንጂ ብሎ ሶል ብላ እንድትጠራ ያደረጋት ምናልባት የውዴታ ግዴታ ሳይሆንባት አልቀረም። ረዴት ሰለሞንን ከልቧ ትፈራዋለችም ታከብረዋለችም። ሰሞኑን ሐሳብ አብዝተሻል፣ በደህና ነው ወይስ ማላቀው ነገር አለ? አለት ኮስተር እንዳለ። ይህን ጊዜ የልቧ ሁሉ ያወቀባት ይመስል ረዴት ደንገጣለች። ቀይ ፊቷን ጨፍገግ አደረገችው። ኧረ ምንም አዲስ ነገር የለም፣ ፈተና ስለደረሰብኝ ነው። ታዲያ ፈተና ቢደርስ ይጠናል እንጂ ይተከዛል እንዴ? ወይንስ የሆነ ነገር እየደበቅሽ ነው? አረ ሶል አንተን ምን ደብቀሃለሁ ብለህ ነው? እንዴ ፈተና ጭንቀት ነው እንጂ ከሆነ ጥሩ አለ ምንም የተዋጠለት ሳይመስለው። ፊቱ ላይ በራሴ መንገድ አረጋግጣለሁ ወይንም እደርስበታለሁ የሚል መልእክት በጉልህ ተጽፎ ይነበባል። ቀጥሎም ልጃቸው ኤልዳናን አቅፎ ወደ መኝታ ክፍሉ አስገብቶ አልጋው ላይ ጋደም አለ። አይኖቹን ጣሪያው ላይ ተክሎ በረጅሙ እየተነፈሰ ያለፈ ህይወቱን መቃኘት ያዘ። በነጩ ኮርኒስ ላይ የሚመለከታት አንድ ጥቁር ነጥብ የራሱን ህይወት አሳወሰችው። ሁሉ ነገሩ ሙሉ ነው፣ ነገር ግን አንድ ጥቁር ነጥብ ህይወቱ ላይ እንዳለ ያምናል። ረዴትም ብትሆን እንዲሁ ለአመል ቲቪው ላይ ያፈጠጠች እንጂ አይምሮዋ ግን ሌላ ቦታ ነበር። ድሮዋን እያሰበች ነበር። ትላንቷ ሰለሞንን ከማግባቷ በፊት ምን ይመስል እንደነበር ታስባለች። ሰለሞን ለሷ ስጦታዋ ይሁን እርግማኗ ግን እርግጠኛ አልሆነችም። ምን እንደሰጣትና ምን እንደነጠቃት ብዙ ጊዜ ደጋግማ አስባበት የቱ ሚዛን እንደደፋባት ግን እሷና እሷ ብቻ ነው የሚያውቁት። ህይወት ምን ያህል ቸርና ምን ያህል ደግሞ በደለኛ እንደሆነች በገዛ ህይወቷ ተመልክታ ትምህርት ወስዳለች። ስለ ትናንቷ ስታስብ ሰለሞንን ያገኘችበትን አጋጣሚ ሳታስብ አታልፈም። እንዴት እንደተዋወቁ፣ እንዴት የዛሬ ትዳርና የአንድ ልጅ ወላጆች መሆን እንደቻሉ ስታስብ ሁሉም ነገር ህልም ነው የሚመስላት። አንዳንዴ የማናስበው ነገር ህይወታችን ላይ ሲፈጠር አእምሮአችን እውነቱን ተፈጥሮ እንኳን የመቀበል አቅም አይኖረውም። ስለዚህ ነገሩን ሁሉ ተአምር እንደሆነ ሁሉ በማሰብ ሌላ ትርጉም ለማላበስ ይጥራል። አእምሮ አቅሙ የጠበቀው ይሆናል ብሎ የገመተውን ነገር ሲሆን ማን ብቻ እንደሆነ ያን ጊዜ እንረዳለን። እውነትም ሰሞኑን ትንሽ ትካዜ አብዝቻለሁ ስትል ረዴት ለራሷ በሎሳሳን ሾካሾከች። እውነቱን ግን ልቧ ጠንቅቆ ያውቀዋል። የትካዜዋና የቁዘማዋ መንስኤ እሷና እሷ ብቻ በደንብ ያውቁታል። አእምሮዋ ምን እያላት እንደሆነ ብትረዳም እሷ ግን ጥያቄውን ችላ ብላ ለማለፍ እየሞከረች ትገኛለች። ከህሊና ግን ወዴት ይሸሻል ብላም ራሷን ደጋግማ ጠይቃለች። ሁሉም ነገር የጭንቀቷ መንስኤ የሆነባት ተቸግራለች። እውነቱን ግን አምና መቀበል የፈለገች አትመስልም። ህሊና ሲወቅስ ወዴት መሸሽ አይቻልም። አቦ ዝም በለኝ ተብሎም ህሊናን ዝም ማስባል አይቻልም። ወቀሳውን እስከ መጨረሻው ድረስ አድምጦ መቀበል ምርጫ የሌለው አማራጭ ይሆናል። ነገሩ ንጉሥ አይከሰስ ሰማይ አይታረስ አይነት ነው። ይህን ጊዜ የኛ ተግባር የሚሆነው ሁለት ነው። አንድም እውነቱን አምኖ ተቀብሎ በወቀሳው ራስን መቅጣት ሲሆን፣ ሁለት ደግሞ የተለያዩ ምክንያቶች እየደረደሩ ራስና ሌላን ሰው ጭምር ማታለልና የውሸት መኖር ይሆናል። ያም ሆነ ግን እውነቱን ከእውነትነት አንድም እርምጃ እንኳን ፈቀቅ አድርጎ የማስቀረት አቅም የለንም። ረዴት በተቀመጠችበት ሆና ያለፈ ትናንቷን አስታወሰች። አንድም እንኳን ያልደበዘዘው ትላንቷን እያሰበች ከሐሳቧ ጋር ተሳፍራ ከነፈች። ጋሪውም በጭርንቁስ ቤቷ ውስጥ ከናቷ ጋር ሆነም አሳያት። ትዝ አላት እንጀራና አምባሻ የሚሸጡት እናቷ ከስር ከስራቸው የቀሚሳቸውን ጫፍ ይዛ ስትከተላቸው ልክ እንዳሁን አይኗ ስር ድቅን ብሎ ታያት። የጭሱ ሽታና ቃጠሎ አሁንም የተሰማት መሰላት።
እንጀራ ለመግዛት የቆርቆሮን በር በርግደው የሚገቡ የአካባቢው ሰዎች አንድ ባንድ ትዝ አሏት። ሕይወቷ እንዲህ ነበር። ልክ እንደ ዛሬው ሁሉም ነገር ሳይሞላላት በፊት ያለው ትላንቷ ይህን ይመስል ነበር። ትውስታን ጠላችው። የትናንትን መጥፎን ገጽ ከየትም ፈንቅሎ አይን ላይ የሚደነቅር ትውስታን ጠላች። የረሳችውና ማትወደው ትላንቷን እየቀሰቀሰ የሚኮረኩማት ትዝታን ወቀሰችው። ግን ምንም ማድረግ አይቻልምና በረጅሙ ተንፈሳ በሐሳቧ ቀጠለች። ከፍ ስትል ታያት። እድሜዋ ሲጨምር አድጋ ትምህርት ቤት ውስጥ ከኩዮቿ ጋር ስትቦርቅ በዓይኖቿ መጣባት። ስትሮጥ፣ ስትቀመጥ፣ ስትጫወትና ስትማር ሁሉም ነገር አንድ ባንድ ዓይኖቿ ላይ ድቅና አለባት። ያኔ ውበቷ ጎርምቶ የሰፈሩና የትምህርት ቤቱ ወንዶች በሙሉ እሷን ሲሉ ትዝ አላት። በኩራት ነጭ ወተት የመሰሉ ጥርሶቿን ፈልቅቃ ሳቃለች። ሴት ነችና ቆንጆ መሆኗ እጅጉን ያኮራታል። አንዳንዴ ሲላት ለሷ ከየትኛውም የሰው ዘር በላይ ተዳላላት ይመስላታል። እንደውም የፈጣሪን ጥበበኝነት የምትመሰክረው በገዛ ውበቷ ሳይሆን አይቀርም። ረጅም ጸጉሯ፣ ግመጡኝ የሚለው ከንፈሮቿ፣ ቀይ የፊት ገጿ ላይ በጥንቃቄ የተሰካ የሚመስለው አፍንጫዋና ወጣ ያሉ ጡትና ዳሌዋም ዋነኛው የውበቷ ተዋናዮች አርጋ ትመለከታለች። ረዴት በባህሪዋም ቢሆን ምንም አያወጣላትም። ብዙውን ጊዜ ብዙ መናገር ማትወድና ቁጥብ ነች። ሁሉንም በእኩል አይን የምትመለከት፣ ለሰው አዛኝና ካገኘችው ጋር እንደ ባህሪው የምትሆን ነች። በተለይም ሰለሞንን ካገባሽ በኋላ ይህ ጭምትነቷ ከቀድሞ ይልቅ በርትቶባት ይስተዋላል። አንዳንዴ ብቻ ከሰለሞንና ከልጇ ኤልዳና ጋር ትሳሳቃለች እንጂ አብዛኛውን ጊዜ በዝምታ ተወጣ ትታያለች። የሰሞኑ ዝምታዋ ግን ከወትሮ ትንሽ ለየት ያለ ነበር። የሕይወቷ ለውጥ የጀመረው በ18ኛ ዓመቷ ነበር። ዛሬን የሰጣት ከ18ኛ ዓመት ልደቷ በኋላ ያለው ቀን ነበር። ሕይወቷ እንደ አዲስ መልክ መያዝ ጀመረም። የእናቷ የጭስ ውስጥ ሕይወትም ያበቃ መሰላት። እሷም ብትሆን ቀሪ ሕይወቷን በደስታና በተድላ ለመኖር ጓጓች። ያሰበችውና የተመኘችው በሙሉ አንድም ሳይጓደል ሆነላት። ይህን ላደረገላት ፈጣሪ አምላኳም ተንበርክካ ምስጋና አቀረበች። ሁሉ ነገር እጇ ላይ ስታገኘው ህመም ቢመስላትም ማጣጣም ግን ጀመረች። የዚህ ሁሉ ለውጥ መንስኤው ሰለሞን ነበር። ሰለሞን ተወልዶ ያደገው እነ ረዴት ሰፈር ነበር። ያውም የነ ረዴት ጎረቤት ሆኖ ረዴትን በ15 ዓመታት የሚበልጣት ታላቋ ነው። በትምህርቱ እሱን ማን ሊያክለው የተባለለት ጎበዝ ተማሪ ለመሆን በቃ። እንደ ኩዮቹ ጨዋታ የማያታልለው ልጅ ነበር ይሉታል ሰለሞንን። አብዛኛውን ጊዜ የትምህርትም ይሁን ሌላ መጽሐፍ አንጠልጥሎ ይስተዋላል። እሱንና ፊደላትን የሚለይ ነገር ታጣ። ከእድሜውም እጅጉን ቀድሞ የበሰለ ልጅ ሆኖ አደገ። እንግዲህ እንዲህ በእውቀት ያበደው ሰለሞን ገና በለጋ እድሜው ነበር አንድ የውጭ ሀገር ትምህርት ቤት እሱን በስኮላርሺፕ ወስዶ ለማስተማር ጥያቄ ማቅረብ የጀመረው። በዚህም ወደ አሜሪካ አምርቶ ትምህርቱን እዛው አሜሪካ ውስጥ በመማርና አልፎም በተማሪው የትምህርት መስክ በአንድ ዩኒቨርሲቲ ውስጥ መምህር ለመሆን በቅቷል። ጊዜውም በሙሉ ለትምህርት የሰጠው ሰለሞን በአንድ ወቅት ላይ ለሕይወቱ ትርጉም ቢፈልግም አሁን እየኖረ ባለው ሕይወት ውስጥ ግን ይህን የሚፈልገውን ትርጉም ማግኘት አልቻለም። ለዚህም ነበር ዩኒቨርሲቲ መምህርነቱና የተደላደለ ሕይወቱን ትቶ ወደ አዲስ አበባ የተመለሰው። ቤተሰቦቹም ቢሆኑ ወደ ኢትዮጵያ ተመልሶ አግብቶና ልጅ ወልዶ ዓለማቸውን እንዲያሳያቸው የየዕለት ተዕለት ጉትጎታቸው ነበር። ለዚህም ነው ሰለሞን አሜሪካን ለቆ አዲስ አበባን የረገጠ ጊዜ በትልቅ ድግስና ፌሽታ የተቀበሉት። በተለይም እናቱ አንዴ ሰማይ ያንጋጠጡ ሌላ ጊዜ ደግሞ መሬት እየተንበረከኩ ነበር ፈጣሪያቸውን ሲያመሰግኑ የነበሩት። ጸሎታቸው ሁሉ መስመር ያዘ መሰላቸው። ሰለሞንም ቢሆን እዚያው አዲስ አበባ ውስጥ አንድ የግል የማማከር አገልግሎት የሚሰጥ ተቋምን አቋቁሞ ሀገሩንና ሕዝቡን ጭምር እየረዳ የተረጋጋ ሕይወት ለመምራት ወስኖ ነበር የመጣው። ብዙም ሳይቆይና ሳይለፋ ነበር ሐሳቡ ሁሉ መስመር ያዘለት። ለዚህም የአባቱና የወንድሙ እርዳታ ቀላል የሚባል አይነት አልነበረም። እሱም ቢሆን ያሰበውንና የወጠነውን ነገር ለማሳካት የማይፈነቅለው ድንጋይ የለም። ሰለሞን እንዲህ ነው። የሐሳቡ ካልሞላለት እንቅልፍ የሚባል ነገር በአይኑ ዞር አይልለትም። በጊዜ ውስጥ ሰለሞንም በሰፈሩ ውስጥ ቤተኛ ለመሆን ቻለ። በተለይም ቤተሰቦቹን ለማግኘት በሚመላለስበት የነረዴት ሰፈር ደስተኛ ሆነ። ረዴትን ሲመለከታት ልቡ የራደበት መሰለው። የሆነም አላቀው ስሜት ነበር የተሰማኝ ይላል ሰለሞን ከረዴት እንዴት ፍቅር እንደያዘው ሲናገር። ልጅነቷን ውበቷን አርንቆ ሳይጨርስ የረዴት እርጋታ ከአቅሙ በላይ ነበር የሆነበት። ከእድሜዋ ቀድማ የበሰለች ነች ይላል።
ሰለሞን ስለ ረዴት ባህሪ ሲናገር። በተለይ እርጋቷና ዝምተኝነቷ ያስገርመዋል። ሰለሞን ጊዜ በሄደና ረዴትን ደጋግሞ በተመለከተ ቁጥር ለሷ ያለው ፍቅርና ክብር እየጨመረ መሄድ ያዘ። ነገር ፍቅር ሊይዘኝ ይሆን እንዴ ሲል ራሱን ደጋግሞ ጠይቋል። በዛ ውብ ነጭ የፈረንጅ ሴቶች መካከል አንዴም ከራሱ ሳይጣላና ከአንዷም እንኳ ፍቅር ሳይዘው ከዚሁ አገሩ ላይ ሊያውም ተወልዶ ባደገበት ሰፈር ውስጥ ከአንድ ጭርንቁስ ቤት ውስጥ ፍቅር እንደያዘው እንኳን ለሰው ቀርቶ ለራሱም ግራ ሆኖበታል። ፍቅር የሚሉት ነገር ይሉንታና ዙሪያ ገባውን የሚመለከትበት ማሰቢያ የለውም ማለት ነው ሲል ሰለሞን ያጋጠመውን ነገር እንዳስገረሙ ተናግሯል። እሱ ምንም ያህል ትኩረት ቢያደርግባትም ረዴት ግን ላፍታም ቢሆን ዞር ብላ እንኳን ተመልክቶ አታውቅም ነበር። ነገር ራሱ ሰለሞን ላይ ትልቅ ጥያቄ ፈጥሮበታል። በተለይም ደግሞ ባለው ገንዘብ የተነሳ እሱን የሚሉ የአካባቢው ሰዎች ሲመለከትና ረዴትም እንዲሁ ከዛ አካባቢ መሆኗን ሲያስብ ይበልጡኑ ለሷ ያለው ክብር ይጨምርበታል። እቺ ልጅ ለራሷና ለሰዎች ያላት ክብር በእውነቱ ትልቅ ነው ብሎ ደጋግሞም አሞግሷታል። ሰው ሁሉ አንድ አይነት እንዳልሆነ በረዴት አረጋግጧል። ለዚህም ሳይሆን አይቀርም የግሉ የሱ ብቻ እንድትወድ ተመኛት። አንድ ቀን ግዴታ እሷን መቅረብ እንዳለበት ወስኖ ሊያናግራት መኪናውን አቆመ። እንዲህ ተጠግቶ ሲመለከታት ለመጀመሪያ ጊዜው ነበርና ልቡ ከወትሮ ከፍ ባለ ሁኔታ የደለቀበት መስሎ ተሰማው። የሆነ ከዚህ በፊት ተሰምቶት የማያውቅ ፍርሃት ሲወረው ታወቀው። ምን እየሆንኩ ነው ሲል ራሱን ለማረጋጋት ሞከረ። በመካከላቸው ያለው የእድሜ መራራቅ ለመግባባታቸው እንቅፋት እንዳይሆን ፈርቷል። ቢሆንም ግን ካለመናገር ደጃዝማችነት ይቀራል ብሎ ረዴትን ለማናገር አንደበቶቹ ቃላት ማፍለቅ ያዙ። ረዴትም ብትሆን ጥሩ ተግባቢ ሰው ነበረች። ሰላም አላት ሰለሞን ረዴት የመኪናው መስኮት ወርድ አድርጎ። ሰላም አለችው ረዴት ባጭሩ። ሰለሞንን ብታውቀውም እንዴት እንዳናገራት ግራ ገብቷት ነው መሰለኝ ፊቷን ጨፍገግ አደረገችው። እንዴት ነሽ ረዴት? ደህና ነኝ። በቃ ሰው አታናግሪም አይደል? ኧረ አናግራለሁ። ወዴት ነሽ? ልሸኝሽ። አመሰግናለሁ፣ ቅርብ ነኝ። ኧረ ችግር የለውም ነይ ግቢ። ከዚህም በላይ ትንሽ ተጭኗን ነበርና ረዴትም ትንሽ አሰብ አድርጋ ወደ መኪናው ገባች። ማዘር ደህና ናቸው? አለ ሰለሞን ወሬ ለመጀመር ያህል ይመስላል። አዎ ደህና ናት። እየተማርሽ ነው መሰለኝ? እንደዛ ሰማሁ። አዎ ኮሌጅ ተማሪ ነኝ። ጥሩ። በቃ አገሩና ሰፈሩን ላላምድ ማለት ቀረ ማለት ነው? ኧረ አልቀርም። ታዲያ መቼ ላላምድ አልሽኝ? ያው የሚያላምድ አይጠፋም ብዬ ነው። እንደዛ ከሆነ ጥሩ። አሁን ግን አንዴ ተገኝተሻል። ካሁን በኋላ ይለቀኛል ብለሽ እንዳታስቢ አለ ሰለሞን እየሳቀ። እንዲህ እያሉ እስከ ረዴት መዳረሻ ድረስ አብረው ሄዱ። ሲለያዩም ዳግመኛ ለመገናኘት ተነጋግረው ስልክ ተለዋወጡ። ከዚህ በኋላ ነበር ሰለሞን ረዴትን ለማግኘት ብዙ መሞከር ያዘው። ረዴት ግን ሰለሞንን የወደደችው አትመስልም ነበር። እሱን የማግኘት ምንም አይነት ፍላጎት አልነበራትም። ሰለሞን ደጋግሞ ቢደውልላትም እሷ ግን ስልኳን አታነሳለትም ነበር። የሆነ ጉረኛ ነገር ነው የምትለው አባባል አላት። ሌላው ደግሞ ልክ እንደ ሌሎች ወንዶች ሁሉ ሴትነቷን ተጠቅሞ ሊተዋት ያሰበም ሁሉ መስሏት ነበር። ለዚህም ስትል ምንም አይነት ግንኙነት ከሰለሞን ጋር አልጀመረችም። ኩራት ያስገረመው ሰለሞን ነገሩ ሁሉ ካሰበበት ተቃራኒ ነበር የሆነበት። መፍትሄው ግራ ሲገባው ለቤተሰቦቹ ስለ ጉዳዩ አወያይታቸዋል። ይህንንም የሰሙት እናቱ ተደስተዋል። የልጃቸውን ወግ ማድረግ የሚያዩበት ጊዜ እንደደረሰ ተረድተዋል። ለዚህም ነበር ረዴትም ሳይሆን እናቷን ለማናገር ቤተሰቡ የወሰነው። እናቷ ረዴት ላይ ግፊት እንዲያደርጉ ለማድረግ ነበር ያሰቡት። ለዚህም ትልቁን ድርሻ ወይም ሚና የተጫወቱት የሰለሞን እናት ነበሩ። እሳቸው የረዴት እናትን ልጃቸው ሰለሞንን ማግባት እንደሚፈልግና እሳቸውም የደስታቸው እንደሆነ ገለጹላቸው። የረዴት እናትም በነገሩ ደስተኛ እንደሆኑ አስረዱ። ከዚህ ቀን በኋላ ነበር ረዴት ሰለሞን እንድትቀርበው ከእናቷ ከፍተኛ የሆነ ጫና ይደርስባት የነበረው። ለሷም ሆነ ለሳቸው ሕይወት ነገሩ ጥሩ አጋጣሚ እንደሆነ ነበር እናቷ ለረዴት ደጋግሞ የሚያስረዷት። ረዴት ግን በአቋሟ የጸናች መሰለች። ይኸውልሽ ረዱዬ፣ ሰለሞን እኮ አንቺ ጥሩ ሰው ነው። እኔ ከልጅነቱ ነው እኮ ማቀው። ለአንቺ ከሱ የተሻለ ሰው በምንም አታገኝም። በስቲ ንገሪኝ፣ ምን ጎደለው ልትይ ነው? ወይስ አታገቢም ቆመሽ መቅረት ነው የምትፈልጊው? እማ እኔ እንደዛ አላልኩሽም፣ ግን አሁን ማግባት አልፈልግም። እሱስ መቼ አሁን ላግባት አለ እና ምንድን ነው የሚለው?
አሁን ቃል እንገባባ፣ ቆየት ብለን ደግሞ እንጋባለን ነው የሚለው። እማ እኔ አሁን የማግባት እቅድ የለኝም። በእናትሽ ትምህርቴን ነው በቃ መማር የምፈልጉ። እንዴ ምንድነው ማግባት ታዲያ ከመማር ይከለከላል እንዴ? ተይ እንግዲህ ከልብሽ ሁኚ። ይሄ መቼም የትም አይገኝ እድል ብትጠቀሚበት ጥሩ ነው። ስንቱ የሚመኘው ሰው ቤትሽ ድረስ ያውም አክብሮ እኛን አማላዊ ልኮ የመጣው ሰው መክፋት ግፍ ነው። ተይ አሉ እናቷ ተናደው። እማ ለምን እኔን አትረጅኝም ግን? እኔ አሁን ማግባት ካልፈለኩስ እሺ፣ ሐሳቤን በሙሉ በቃ ትምህርቴ ላይ አንቺን መርዳት ላይ ነው ማድረግ የምፈልገው። የኔንም ፍላጎት ስሚኝ እንጂ መርዳቱን እስተዩ ላንቺም አሳልፎ ለኔም የሚተርፍ ሰው ሲመጣ አልፈልግም እያልሽ እንዴት ነው የምትረጂኝ? ከዚህ ጭስ እንደው የሚገላግለኝ ሲገኝ አልፈልግም እያልሽ ቤት በኩል ነው የምትረጂኝ? እድሜ ልክ እዚህ ጤስ ውስጥ እንድኖር አይደለም እንዲያሳብሽ በሙሉ ደግሞ ልርዳሽ ትላለች። የረዴት እናት በምሬት ተናገሩ። ረዴትም ብትሆን በእናቷ ንግግር ግራ ተጋብታለች። ይህን ጋብቻ የሷ ብቻ ሳይሆን የእናቷም ሕይወት ያካተተ እንደሆነ ተረድታለች። ይህ ነበር ትልቁ የረዴት ጭንቀት። ከሰለሞን ጋር የምትፈጽመው ትዳር የግድ መሆን ያለበት መስሎ ተሰማት። ለራሷ ብቻ ሳይሆን ለእናቷ ስትል ማድረግ እንዳለባት ታውቃለች። እናቷ እንዳሉት ከዚህ የተሻለ የሷንም ሆነ የእናቷን ሕይወት የሚቀይር አጋጣሚ እንደማታገኝ ተረድታለች። የአጋጣሚ አልፎ በኋላ ላይ ቁጭት ውስጥ እንዳትገባም ሰክታለች። ከሁሉም በላይ ደግሞ ያሳደጓት እናቷ እንዲያዝኑባት አትፈልግም። ለዚህ ነው የተጨነቀችው። ረዴት በጉዳዩ ላይ በደንብ አሰበችበት። ይህ ከሰለሞን ጋር የሚፈጸም ጋብቻ ይዞት የሚመጣውን በጎና መጥፎ ጎኖች ተቀምጣ በደንብ አሰበች። የራሷን ብቻም ሳይሆን የእናቷን ጉዳይ እዚህ ትዳር ውስጥ አስገብታ በደንብ አውጠነጠነችው። ጥሩ ጎኑ መዘነባት። በተከታይም ለእናቷ ስትል ይህን ነገር መቀበል እንዳለባት የራሷን ደስታ ጭምር ገርላ ላሳደገቻት እናቷ ይህን ብታደርግ ያንስባታል እንጂ አይበዛባትም ስትል አሰበች። ይህን ትዳር ለእናቷ ስትል ለመቀበልም ወሰነች። ሰለሞንንም ቢሆን ቀርባ መመልከት እንዳለባት ገብቷታል። የሰው ልጅ እንዲሁ በሩቁ መውደድም ሆነ መጥላት አይቻልም ስትል አሰበች። በጊዜው ውስጥ ከሰለሞን ጋር ተላመዱ። ሰለሞን የነረዴት ቤተኛ ለመሆን ጊዜ አልፈጀበትም ነበር። በተለይም የረዴት እናት ሰለሞንን እጅግ በጣም ወደዱት። ረዴትም ብትሆን ሰለሞን ላይ የጠላችው አንድም እንኳ ባህሪ አልነበረም። ለካ የሰው ልጅ ቀርበው ካላዩት በቀር እንዲህ ነው እንዲያ ነው እያሉ መገመት አይቻልም ስትል በውስጡ አስባለች። ስልክ እየተደዋወሉ መገናኘት የየዕለት ስራቸው ሆኖ ነበር። በተለይም ሰለሞን ረዴት ላፍታም ቢሆን ካጠገቡ እንድትለይ አይፈልግም ነበር። ሁሌም አጠገቡ ብትሆን ደስ ባለው ነበር። እሱ ሲያወራ በዝምታ ስታደምጠው ልቡ ሐሴት ያደርጋል። ሰለሞን ለአንድ ጉዳይ ወደ አሜሪካ ከመመለሱ አስቀድሞ ረዴትና ሰለሞን እንዲጋቡ ተደረገ። ሰለሞን የገዛው ቤት ረዴትን ይዞ ገባ። የረዴት እናት ቀድሞ እንደተናገሩት ሁሉ እሳቸውም ከጭርንቁስ ቤታቸው ተላቀቁ። እንጀራ እየጋገሩ መሸጥ አቁመው ልጃቸው በምትረዳቸው ገንዘብ በደስታ መኖር ተያዙት። ረዴትም ብትሆን ሰለሞንን ካገባሽ በኋላ ቁንጅናዋ ከቀድሞ ይልቅ መፍካት ያዘ። ይህን ስትመለከት በውሳኔዋ ተደስታለች። በተለይ እናቷም ከእንጀራ መሸጥ መላቀቅ ባየች ጊዜ በደስታ አንብታለች። ለዚህም ሰለሞንን ከልቧ አመስግነዋለች። ሶል አለችው እናቷ ቤት እንዳሉ ሆነው። የዛን ዕለት የረዴትን እናት ለመጠየቅ አብረው ሄደው ነበር። ሰለሞን ደግሞ ረዴትን ለማስደሰት ሳይነግራት ነበር ቤቱን አሳድሶ ረዴትን ይዟት ሄደው። ወይ ረዱ አላት በኩራት የደስታ እንባን እየጠረገላት። በጣም አመሰግናለሁ። የምን ምስጋና መጣሽ ደግሞ? የሁለታችን ኃላፊነት ነው። ቢሆንም አንተ በጣም መልካም ሰው ነው። እውነት አመሰግናለሁ በድጋሚ። ረዱ እንዲህ ያልሽማ አታርቂኝ ባክሽ። አንቺን የመሰለሽ ቆንጆ ለሰጡኝ እናትማ ከዚህ በላይስ ቢደረግ ምን ያለበት አለ ሰለሞን። ይህን ጊዜ ሶስቱም ተሳስቀው ለቅሶው ወደ ደስታው ተለወጠ። ከዚህ በኋላ እነ ሰለሞንም ብዙም አልቆዩም ነበር። ወደ ቤታቸው ተመልሰው ሰለሞን የአሜሪካን ጉዞውን ለማድረግ መዘጋጀት ያዘ። ሰለሞን አሜሪካ ውስጥ ያለውን ጉዳይ በጠቅላላ አጠናቆ በ3 ወር ጊዜ ውስጥ መመለስ ችሏል። እውነቱን ለመናገር ረዴት በእነዚህ 3 ወራት ውስጥ ሰለሞንን ሳታስብ ያሳለፈችውን ቀን አታስታውሰው። ሳታስበው ሰለሞን ውስጧ ገብቶ ነበር። እሱ ከሀገር ውጭ በነበረበት ወቅት በቀን ውስጥ ለ2 እና ለ3 ጊዜ ያህል
ስልክ ተደዋውለው የሚነጋገሩ ነበር። ይህም በመካከላቸው የተፈጠረው መግባባት እንዳይቀንስ ረድቷቸው ቆይቷል። ሰለሞን ወደ ሀገር ውስጥ ሲመለስ ይህ ግንኙነታቸው ይበልጥኑ ጠነከረ እንጂ ሌላ አዲስ መልክ አላጋጠመውም ነበር። በተጋቡ በዓመቱ ረዴት አንድ ልጃቸውን ኤልዳናን አረገዘች። የኤልዳና መረገዝ ታስቦበትና ታቅዶበት ይሆን አልነበረም። ረዴት የኮሌጅ ትምህርቷን እስክታጠናቀቅ ድረስ ልጅ መውለድ የሚለው ሐሳባቸውን ለማዘግየት ተስማምተው ነበር። የረዴት እርግዝና ምንም እንኳን ያልታሰበ ቢሆን እንኳን ለቤተሰቡ ተጨማሪ ደስታን የፈጠረው፣ በተለይም ሰለሞን የቆየ ልጅ ፍቅሩን የሚወጣበት የገዛ ልጁን ሊያገኝ መሆኑን ሲያውቅ በደስታ ሊያነባ ደርሶ ነበር። ሶል አለች ረዴት አንድ ምሽት ራት በልተው ከተነሱ በኋላ። ወይ ረዱ፣ አንድ ነገር ልነግርህ ነበር። ምንድነው? ንገሪኝ። ዛሬ ሐኪም ቤት ሄጄ ነበር። አመመሽ እንዴ? አይ እንዲሁ ለቼክአፕ። እና ምን አሉሽ? እርኩስ ነኝ ማለት እንዴ? የምርሽ ነው ረዱ? አዎ የምሬን ነው። የ3 ወር ነፍሰ ጡር ነኝ አለች ረዴት ፈገግ ብላ። ቀጥሎም ሰለሞን ከወንበሩ ተነስቶ የረዴትን ግንባር ሳመ። በደስታ የሚጨብጠውን አጣ። በቅድሚያ ያደረገው ለእናቱ ደውሎ የምስራቹን መናገር ነበር። የሰለሞን እናትም ልክ እንደ ሰለሞን ሁሉ በደስታ የሚያደርጉትን አጥተው ነበር። የልጅ ልጅ ለመሳም ጓጉቶ የነበሩት እናት በሰለሞንና በረዴት ምኞታቸው እውን ሊሆን በመሆኑ ደስተኛ ሆኖ ነበር። ለዚህም ረዴትን እስከ መውለጃዋ ቀን ድረስ እየተንከባከቡ አቆይተዋታል። የረዴት እናትም ቢሆኑ እንዲሁ የደስታው ተካፋይ ነበሩ። መላው ቤተሰቡ በተፈጠረው ነገር ሁሉ ደስተኛ ሆኖ ነበር የተገኘው። በሕይወት መስመር ላይ ምንም ነገር እንዳሰቡት አይሄድም። ደስታም ሆነ ሐዘን ባሰቡትና በተመኙት ቦታ አይገኝም። ሁሉም የራሱን ጊዜ ጠብቆ በራሱ ዛቢያ ላይ እየተሽከረከረ ይመጣል። ያኔ ደስታውም ሆነ ሐዘኑ ከተጠበቀው በላይ ይሆናል። የኛ የሰዎች ምኞትና ነገሮችን ለማድረግ የምናሳየው ታታሪነት ምንም ጥቅም አልባ መሆኑን እንረዳለን። እነ ሰለሞንም ላይ ሆነው ከዚህ የተለየ አልነበረም። ምንም እንኳን ልጅ መውለድ ቢፈልጉም ጊዜው ግን አሁን እንዳልሆነ ነበር የሚያስቡት። ምክንያታቸው ደግሞ የረዴት የኮሌጅ ትምህርት ጉዳይ ነበር። አሁን ግን ሁሉም ነገር በራሱ ፈቃድ ሆኗል። የረዴት ትምህርት ለጊዜው ተቋርጦ ልጁን በሰላም ከተገላገለች በኋላ ለመቀጠል ተስማምተዋል። ከሁሉም በላይ ሰለሞንና እናቷን ማስደሰት መቻሏ ለሷ ሌላ ትልቅ ደስታን ፈጥሮላን ነበር። እሷም ብትሆን እንዲሁ የሰዎች ደስታ ምንጭ ሆናለሁ ብላ አንድም ቀን አስባ አታውቅም ነበር። አሁን ግን እየሆነ ያለው ነገር ከዚህ የተለየ ነው። የሷም ሆነ የሰለሞን ቤተሰቦች በጠቅላላ አይኖቻቸው ሁሉ ረዴት ላይ ነበር። እንክብካቤውና ክብሩ ደግሞ የተለየ ነበር። ጊዜ ሲሄድ ረዴት ከእርግዝናው ጋር በተያዘም ቢሆን ብዙ አዳዲስ ባህሪያት አመጣች። በተለይም በሆነ ባልሆነው መናደድና ማኩረፍ መለያ ምልክቶች ሆነው ታተሙ። ሰለሞንም ሆነ ሌሎች ሰዎች ይህ ባህሪዋን ምንም እንኳን ባይወዱትም ምናልባት ከእርግዝናው ጋር ይገናኛል በሚል በመቻቻልና በዝምታ ማለፉን ይዘዋል። ነገር ግን የረዴት ባህሪ ቀን በቀን እየከፋ እንጂ እየተስተካከለ አልሄደም ነበር። በዚህም ሰለሞን እጅግ ሁኔታው ግራ ቢያጋባውም ነገሩን ሁሉ በዝምታ ማለፉም ተያይዞታል። ረዴት ግን ውስጧ ለማንም አውጥታ ያልተናገረችው ብስጭት ገጽቷ ላይ ይነበብ ነበር። ከወራት በኋላ ረዴት ኤልዳናን በሰላም ተገላገለች። ይህ ደግሞ ለቤተሰቡ ተጨማሪ ደስታ ምንጭ መሆን ቻለ። ኤልዳና ልክ እንደ እናቷ ረዴት ሁሉ ውብና ማራኪ ልጅ ሆና አደገች። ትምህርት ቤት የመግቢያዋ ጊዜ ሲደርስ ነበር እናቷ ረዴትም ያቋረጠችውን የኮሌጅ ትምህርት የቀጠለችው። በዚህ ጉዳይ ላይ የሰለሞን ጉትጎታና እገዛ በጣም ከፍ ያለ ነበር። እቅዱ ደግሞ እሱ በከፈተው የግል ድርጅት ውስጥ ጥሩ የሚባለውን ቦታ ለሚስቱ ረዴት በመስጠት እሱንም ጭምር እንድታግዘው የማድረግ ነበር። ረዴት ግን ደስታ ከሷ እንደራቀ ነበረች። የምትመለከተውና የምትሰማው ሁሉ ለሷ ባዶነቷን የሚነግራት ነበር የሚመስላት። ተቃቅፈው በኮሌጅ ውስጥ በየጠጋ ጠጉ የሚቀመጡ ፍቅረኛሞችን ስትመለከት በተለይ የራሷን ሕይወት ቆም ብላ እንድትመለከት ያደርጋታል። ተመሳሳይ ልብሶች ለብሰው የተለያዩ በዓላትን ሲያከብሩ ወንዱ ለሴቷ ሴቷ ደግሞ ለወንዱ ደስታ ሲሯሯጡ ስትመለከት ራሷን ደጋግማ እንድትጠይቅ አድርጓታል። እኔስ እውነት ሕይወትን እያጣጣምኳት ነውን የሚል ሐሳብ ወደ አእምሮ ይመጣል። እኛ ሰዎች ስንባል ራሳችን ከሌሎች አካባቢያችን ካሉ ሰዎች ጋር የማወዳደር ትልቅ ችግር ይስተዋልብናል። ይህ ደግሞ በሱ ልጅ ታሪክ ውስጥ ትልቁ የደስታ ጠላት ሆኖ ይስተዋላል። ራሳችንን ከሌሎች ጋር ማወዳደርና ማነጻጸር በጀመርንበት ቅጽበት ደስታ ጥሎን መሸሽ ይጀምራል።
ምክንያቱም ደግሞ የሚታየን የኛ ጉድለትና የሌላው ስኬት ብቻ ስለሚሆን ነው። ያን ጊዜ የሆነ ቦታ ላይ አንዳች ትልቅ ስህተት እንደሰራን እንድናስብ ያደርገናል። የሐሳቢያችን ደግሞ ወደ ጭንቀት ይለወጣል። ጭንቀታችን የቀረችን ትንሽ ደስታ አሽቀንጥሮ ከውስጣችን ይጥላል። ረዴትም ላይ የሆነ ያለው ከዚህ የተለየ ጉዳይ አይደለም። ደስታዋን ያሳጣት ሌሎችን መመልከት መጀመሯ ነበር። የሌሎች የፍቅር አሰጣጥ ከራሷ ጋር ማወዳደር በጀመረችበት ቅጽበት ራሷን የተለያዩ ጥያቄዎች መጠየቅ ያዘች። አንዱ ጥያቄ ሌላ ጥያቄን እየወለደ ደስታዋን አርቆ ጥሎባት የህይወትን ትርጉም ባይኖቿ ሌሎች ሰዎች ላይ በተመለከተችዋ ነገር ብቻ ለማለት ደፍራለች። የሷን ህይወት ትርጉም አልባና እንዲሁ በይሉንታና በጥቅም አድርጋ ውስጧ ቀርጻ አስቀምጠዋለች። በተለይ በፍቅር ህይወቷ ውስጥ የነበራት ደስታ በሙሉ በአጭር ጊዜ ውስጥ አጣለች። ይሄም ማለት ይቻላል ልክ እንደምትመለከታቸው ሰዎች በከተማው ጎዳና ላይ ሽር ማለትን መመኘት ከጀመረች ሰነባብታለች። ፍቅረኛዋ በየሆቴሉና ሬስቶራንቱ በየሰው ፊት እንዲሰማት ትመኛለች። ዓለም በሙሉ የሷ ብቻ እንደሆነች እንዲሰማት እንዲያደርጋት ትጓጓለች። ይህ ሁሉ ነገር ደግሞ ከሰለሞን ጋር የሚሆን አይመስላትም። ምክንያቷ ደግሞ ከሰለሞን ጋር ያለው የእድሜ ልዩነትና ሰለሞን እንዲህ ያለውን የታይታ ነገር የማድረግ ምንም አይነት ፍላጎት ስለሌለው ነው። በጊዜ ውስጥ ረዴትን የተጠናወታት የደስታ ማጣት ስሜት አንድ እርምጃ ከፍ ማለት ይዞ ነበር። ራሷን ደስታ ከማሳጣት አልፋ ለሰለሞንም ጭምር ግራ አጋቢ የሆነ ባህሪ መላበስ ችላለች። ቤት ውስጥ መጫወትና መሳቅ ረዴት ጋር የሉም ነበር። ምሽት ሰለሞን ከሥራ ሲመጣ ምግባቸውን ተመግበው ወደ መኝታ ማምራት የሁል ጊዜ ተግባሩ አርጋለች። ሰለሞን በአንጻሩ ኤልዳናን ካጫወተና ካስጠና በኋላ አስተኝቷት ነበር ወደ መኝታ የሚያመራው። ወደ አልጋው ሲደርስ ረዴት ተኝታ አሊያም ደግሞ የተኛች መስላ ስለምትጠብቀው ብዙ ለመነጋገር አመቺ ወቅት አላገኘም። ረዴት ሰለሞን ልጅነቷን የነጠቃት ይመስላታል። ለሰለሞንና ለእናቷ ደስታ ስትል ልጅነቷን ማጣጣም ሳትችል እንደቀረችም ታስባለች። የወንድ ጓደኛ ይዛ በየመንገዱና በየትምህርት ቤቱ አብራው ተጉዛ ብዙ አስደሳች ጊዜያት አልፋ ፈተናዎችን ተጋፍጣ ሕይወቷን ማጣጣም እንደነበረባት ይሰማታል። አሁን ግን ይህ ዳግም የሚመጣ ዕድል እንዳልሆነ ገብቷታል። አሁን እሷ በ15 ዓመታት የሚበልጣትን ሰው አግብታና አንድ ልጅ ወልዳ ትገኛለች። ያ አስደሳች የፍቅር ጊዜ መገኘት ዕድሉ ከሷ በብዙ ርቀት ተጉዟል። የሷ ዕጣ ሌሎች እኩዮቿ ሲደሰቱ መመልከት እንጂ እሷ መደሰት አትችልም። ይህ ነው የረዴት ሐሳብ። ሜዳ ላይ ብቻዋን የቀረች ይመስላታል። ማንም የሚረዳና ሐሳቧን የሚደግፋት ሰው ካጠገቧ ያለ አይመስላትም። በዙሪያ ያለው ጨለማ አጠገቧ ካለው ብርሃን በላይ የሚበረታ መስሎ ይታያታል። ገንዘብና ሀብት ምንም ደስታን መግዛት እንደማይችሉ ገብቷታል። ይልቁንስ ጊዜ ከሁሉም በላይ እጅግ በጣም አስፈላጊ ነው ስትል አምናለች። ያገኘችውን ሀብት አንድ እንኳ ደስታን እንዳላመጣላት ታውቃለች። ይልቁንስ ልጅነቷን፣ ደስቷን፣ ጊዜዋን ነጠቃት እንጂ በእድሜዋ ማግኘት የነበረባትን ሁሉ እንዳጣች ይሰማታል። ደስታ ዳግመኛ ወደ እሷ ላይ መለስ ጥሏት እንደሸሸ ታስባለች። ምን ያህል ያገኙትን ሁሉ አጥቼ ጊዜን ድጋሚ ባገኙት ብላ ሳታስብ ምትቀራት መስልም። እንዲሁ ለይስሙላ ወደ ኮሌጅ ታመራለች እንጂ መምህሩ እንኳን የሚናገረውን ነገር ከቁብ አትቆጥርም። የሷ ጭንቀት ሕይወት ነው። የተነጠቀችው ጊዜ እንዳለም ታስባለች። ፍቅርን በዛ እድሜዋ ከኩያዋ ጋር ማጣጣም ትሻለች። አለውልሽ እኔ አንቺ ደግሞ የኔ ነሽ የሚላት ወንድ ትፈልጋለች። የሆነ ጎርሎ የሚታያት ባዶነቷን የሚሞላላት ሰው ካጠገቧ ትፈልጋለች። አሁን ግን ይህ ሁሉ መሆን አይችልም። አሁን ጊዜዋ ሁሉ የሰለሞንና የኤልዳና ብቻ ነው። ሕይወትን እንዲህ በጥቁር ጎን የምንመለከት ከሆነ የምናየው ሁሉ ጨለማ ብቻ ይሆናል። በተቃራኒው ደግሞ የሕይወትን ነጭ ገጽታ ብቻ የምንፈልግ ከሆነ ወደ ሕይወታችን የሚመጣው ነገር ሁሉ የጠራ ይሆናል። በተደጋጋሚ የምናስበውና ይሆናል ለምንለው ነገር መሆኑ አይቀሬ ነው። አስተሳሰቦቻችን የእውነታውን ዓለም የመቀየር ትልቅ አቅም አላቸው። እይታዎቻችን ደግሞ ሐሳቦቻችን ወደ እውነታው ዓለም የመሳብ አቅም ተላብሰዋል። የምናየውና የምንመለከተው አቅጣጫ መምረጥ የኛ ድርሻ ነው። ምክንያቱም ወደ ራሳችን ሕይወት የምንስበው ይህንን እይታችን ነውና። ረዴት እንዲሁ በሕይወቷ ውስጥ ያላት ስጦታዎችን መመልከት አልቻለችም። የተሰጣትን መመልከት ስላልቻለች የጎደላት ብዙ ሆነባት።
ጎዶሎዋ ሁሉ ከቀን ወደ ቀን እየሰፋ እንጂ እየጠበበ መሄድ አልሆን አላት። ፍቅር፣ ደስታና ሐሴት ለሷ የማይገቧት መስሎ ይሰማን ነበር። የሆነ ቦታ ላይ ትልቅ ስህተት እንደሰራች ታምናለች። ያ ትልቅ ስህተቷ ደግሞ ለእናቷ ደስታ ስትል ሰለሞንን ማግባቷ ይመስላታል። ሁሉም ነገር ያኔ ቀረ መሰላት። ልጅነቷ፣ ደስታዋና ፍቅሩ ሁሉ ያኔ ሰለሞንን ያገባሽ ቀን እነዚህ ነገሮች የተቀበሩ መሰላት። አንዳንዴ ራሷን ደጋግማ አንድ ጥያቄ ትጠይቃለች። ከሰለሞን የጎደሉ ምን ይሆን? አንድም ክፍተት ያጣችበት እንደው ራሷን ብትጠይቅ የሆነ ጎዶሎ ነገር እንዳለ ግን ይሰማን ነበር። ሰላም ከሁሉ ሰው አብልጦ እንደሚወዳት ብታውቀውም ዳሩ ግን ውጭ እንደምትመለከተው አይነት ፍቅርን ሊሰጣት እንደማይችል ታምናለች። አንዳንዴ እንዲህ ነው። ምንም የጎደለ ነገር ሳይኖር ጎዶሎአችን ይበዛል። ይህ ነው ብለን መናገር የማንችለው ህመም ውስጣችን አለ። ህመሙን መግለጽ ስለማንችል አልያም ደግሞ ስለምንፈልግ መድኃኒት አናገኝለትም። አንድ ቀን እንደለመደችው የኮሌጁ መናፈሻ ውስጥ ብቻዋን ተቀምጣ ስለ ትናንቷ እያሰበች ነበር። በዚህ ጊዜ ነበር አንድ ሰው አጠገቧ መጥቶ የተቀመጠው። ዞር ብላ ስትመለከት አንድ ጠይም ጺሙ ፊቱን የወረረውና ጸጉሩን ያንጨባረረ ወጣት ነው። አተኩራ ስትመለከተው የክፍላቸው ተማሪ ሆኖ ሚኪ እንደሆነ አወቀች። ሚኪ በክፍል ውስጥ ተጫዋችና ከሰዎች ጋር በመግባባት ወደር የማይገኝለት ልጅ ነው። ረዴት አንዳንዴ በነጻነቱ ሳትቀናበት የምትቀር አይመስልም። ሰላም አላት ሚኪ እጆቹን ወደ ረዴት ዘርግቶ። ሰላም። ረዴት የሚኪን ጣቶች ነካ አርጋ እጆቿን ሰበሰበች። ምነው ብቻሽን? ምንም እንዲሁ። ሁሌ ብቻሽን ነው ማይሽ? አታወሪም? የሆነ የሚያስጨንቅሽ ነገር አለ? እንደዛ ነው የሚመስለው። በፍጹም ምንም የለም። አይዞሽ፣ እንደ ጓደኛሽ ልታይ ትችያለሽ። እሺ፣ የምረዳሽ ነገር ካለ ምንም ሳትፈሪ ንገሪ። አመሰግናለሁ። ለጊዜው ምንም አይነት እርዳታ አያስፈልገኝም። ምንድነው ደስታሽን ቆይ የወሰደው ነገር? አለ ሚኪ በድፍረት የረዴትን አይኖች እያየ። ረዴትም ብትሆን ሚኪ የውስጧን ሁሉ ያወቀባት ይመስል ደንግጣ ነበር። ማለት አልገባኝም። ደስተኛ እንዳልሆንሽ ያስታውቅብሻል ነው የምልሽ። ስለዚህ ይህን ደስታሽ የነጠቀሽ ነገር ምንድን ነው? ተሳስተሃል። ደስተኛ ነኝ። ረዴት እውነቱን ውስጥሽ ያውቀዋል። ዛሬ ምንም ባታወሪኝ አይገርመኝም፣ ገና መታወቃችን ስለሆነ። ነገ ከነገ ወዲያ ግን ደስታሽን መልሼ እንደማውጣው እርግጠኛ ነኝ ብሎ ለመሄድ ተነሳ። ረዴት በሚኪ ንግግርና ተግባር ሳትገረም አትቀርም። በሚኪ ውስጥ ያየችው እርግጠኝነት በጣም ከፍ ያለ በመሆኑ ይህን ያለ ደስታ ማጣቷ መነበብ አስደንግጧታል። የሚኪን ድፍረትና እሷን ለመርዳት ያለውን ጽኑ ፍላጎት ግን ሳታደንቅ አላለፈችም። ምሽቱን እቤት ከገባችም በኋላ ስለ ሚኪ ከማሰብ ራሷን ማስቆም አልቻለችም ነበር። የሆነ ሰው ከጎኗ እንዳለ እየተሰማት ነው። የሚደግፋት፣ የሚያዝንላት፣ ስለሷ የሚጨነቅ። እንዴት በዚህ ልክ ስለሷ ሊያስብና ሊጨነቅ እንደቻለ ገርሟታል። በንግግሮች ውስጥ አለኝታነቱና ለሷ ያለውን ከፍ ያለ ቦታ ያየሽ መሰላት። ብቻዋን እንዳልሆነች ተሰምቷታል። ምሽቱን እንቅልፍ የሚባል ነገር በአይኖቿ ሳይዞር ነጋ። ለምን እንዲለን ያሰበልኝ? ይወደኛል ወይስ ሌላ ዓላማ ይኖረው ይሆን ነበር ሐሳቧ። ባለትዳር እንደሆንኩኝ ያውቅ ይሆን ብላም አስባ ነበር። የኔስ ቀጣይ እርምጃ እንዴት መሆን አለበት ስትል ሌሊቱን ተጨንቃለች። ረዴት ራሷን ከሚኪ ጋር በተያያዙ ብዙ ጥያቄዎች ስትጠይቅ አድራለች። ለምን እንደሆነ ባታውቀውም የሚኪ ነገር ከውስጧ አልወጣ ብሏታል። ለራሷ የሰጠችው ምክንያት ግን ምናልባት በዚህ ደረጃ ሰው ቀርባና አውርታት ስለማላቅ ነው የሚል ነበር። ሌላኛው የረዴት ጭንቀት ቀጥሎ ከሚኪ ጋር ስለሚኖረው ግንኙነት ነበር። ውስጧና አእምሮዋ ተለያይተው ነጋላት። በቀጣዩ ቀን ረዴት ትምህርት ባይኖራትም ወደ ኮሌጁ ግን ሄዳ ነበር። እዛው ትናንት ሚኪ ያገኛት ወንበር ላይ ተቀምጣ በዝምታ ተክዛለች። ውስጧ የሆነ ሰውን ይጠብቃል። የሆነ ነገር እንዲፈጠር በጉጉት ይመኛል። አዎ ረዴት ሚኪን እየጠበቀችው ነው። ለምን እንዲያደረገች እንደሆነ ለራሷም እንኳን መልስ ያላት አትመስልም። ብቻ ውስጧ የሚኪን መምጣት በጉጉት ይጠብቃል። ነፍሷ ሚኪ መጥቶ ልክ እንደ ትናንት ሁሉ አለውልሽ እንዲላት ይመኛል። ምን እየሆንኩ ነው ስትል ራሷን ደጋግማ ብትጠይቅም መልስ ግን አልነበራትም። እንዲያለችም ቢሆን ሚኪን ከመጠበቅ አልጎደለችም ነበር። ቀኑ ሲገፋ ሚኪ እንደማይመጣ አወቀች። ልክ እናቱ ጥላው እንደሄደች ሕፃን ልጅ ተነጫነጨች። ሆድ ብሷታል። ቀጠሮ እንዳላቸው ሁሉ ሚኪ ቀጥሯት የቀረ ይመስል ተናደደችበት። ይህን እንዴት ቤት ገብታ እንኳን ለቀቃትም ነበር።
በአንድ ቀን እንዲህ መሆኗ ደግሞ ሌላኛው የንዴቷ ምክንያት ነበር። ለምንስ ሚኪን እንዲህ እንደፈለገች ባታውቅም በዚህ ምድር ላይ ብቸኛ የሚረዳት ሰው እሱ እንደሆነ ግን ተረድታለች። የውስጧን ሳትነግረው በማወቁ ሳይሆን አይቀርም ምኞቶቿንና ፍላጎቶቿን በሙሉ የሚያሟላላት መልአክ አርጋ ሾመዋለች። ረዴት ሌሊቱ አልነጋልሽ ብሏታል። ነክቶ እንደለመደችው ሚኪን ለመጠበቅ መቀመጡን ወደዋለች። አንዳንድ የሚወዱትን ሰው መጠበቅ ራሱን የቻለ ደስታ ምንጭ ይሆናል። በጥበቃው ውስጥ ያለው ሂደት እንኳን ሳይቀር አስደሳች ይሆናል። ከልብ የሚፈልጉትን ሰው ተቀምጦ መጠበቅ የሚሰጠውን ሐሴት ሌላ ሰውን ከማግኘት እንኳን ልናገኘው አንችልም። ችግሩ የምንጠብቀው ሰው ሳይመጣ ሲቀር ነው። ዓለም ትጨልማለች፣ ፀሐይ ወደ ሰገባዋ ትገባና ጨረቃ በምትኩ ቦታዋን ትይዛለች። ውስጣችን ይፈላ የነበረው ተስፋም እፍ እንደተባለ ሻማ እንዳልነበር ይሆናል። ይህን ጊዜ ቅስም ይሰበራል። ተስፋ ወደ ምንምነት ይቀየራል። የጎመራው ተስፋ የድካማችን መንስኤ ይሆናል። ያን ጊዜ የምንወደው ሰው ሲቀር ልብም ይደክማል። ቃላት አንድ ላይ ሆነው አረፍተ ነገርም መመስረት ይሳናቸውና ዝምታ በቦታው ይተካል። ውስጣችን ያነባል። ዓይን ይቦዘዝና እንባ ያቀራል። ከመሮጥም በላይ በሕይወት እንደክማለን። በፍቅር ተስፋን እናጣና በነገ ላይ ያለን ነገር ሁሉ እንተዋለን። መሽቶ ሲነጋ ደግሞ ሌላ ተስፋ ይሆናል። የጠፋው ሻማ በድጋሚ ይለኮሳል። የደበዘዘው ተስፋ እንደ አዲስ መፍካት ይጀምራል። እንደገና ሌላ ጥበቃ ደግሞ ይሆናል። ይሄ ነበር ረዴት ሕይወት። ሚኪን መጠበቅ፣ ደግሞ ሲቀር መነጫነጭ፣ መሽቶ ሲነጋ ደግሞ እንደ አዲስ መጠበቅ፣ ተስፋ ማግኘት፣ ደግሞ ተስፋ ማጣት፣ እንደገና ደግሞ ባለ ተስፋ መሆን። ይህ ነው የረዴት ሕይወት። ዛሬም በዛው ቦታ ላይ በአዲስ ተስፋ ተቀምጣለች። ምንም እንኳ አይኖቿ አሻግረው ማዶ ቢመለከቱም ልቧ ግን ከሷ ጋር አልነበረም ማለት ይቻላል። ሁሉም ነገሯ ሚኪን ናፍቋል። አንድ ቀን ሊያውም ለተወሰኑ ደቂቃዎች ያወራትን ሰው እንዲህ በናፍቆት መጠበቋ ለራሷን ቢሆን ሳያስገርማት አልቀረም። ናፍቆትን ጠላችው። ራሷን ዝቅ ያስደረጋት መሰላት። ለምን እንዲሆናለው እንድትል አድርጓታል። ሕሊናዋ ተግባሯ በሙሉ ልክ እንዳልሆነ ቢነግራትም ልቧ ግን የሆነ ነገር ከሱ ይፈልጋል። ሰለሞን ጋር የሌለ ሚኪ ጋር ያለ አንድ ነገር እንዳለ ይሰማታል። ሚኪ ዛሬ ብዙም አላስጠበቃትም ነበር። እንደለመደው መጥቶ አጠገቧ ተቀመጠና እጁን ዘረጋላት። ሰላም ረዲ አላት። ቀጥሎም ሰላም ብላ ረዴት ምንም እንዳልመሰለው ሰው ለመሆን መጣር ያዘች። እውነቱ ግን ሚኪን ስታየው ልቧ መምታት ይዞ ነበር። እንዴት ነሽ? የት ጠፋሽ? አንተ ነህ እንጂ ጠፋው። መች ፈለግሽኝና? ሚኪ ለመቀለድ እየሞከረ ነው። ትናንት እኮ እዚህ መጥቼ ነበር። እኔን ፈልገሽ ሳይሆን እንዲሁ ለመቀመጥ ማለት አላየሁም ለማለት ነው። አዎ ክላስ እኮ አልነበረም። አንቺ ራሱ እንዴት እንደመጣሽ ገርሞኛል። አይ እኔማ ለማንበብ ነው የመጣሁት። ጥሩ። አይኖችሽ ቀልተዋል። ምንድን ነው? በሰላም? ማታ እንቅልፍ አልተኛውም። ለምን? እኔ እንጃ እንቅልፍ እምቢ አለኝ። ስለምን እያሰብሽ ነው እምቢ አለሽ? ኧረ ምንም ነገር የለም እንደዛ። ረዱ ፍቅረኛለሽ እንዴ? ሚኪ የመጀመሪያው ጥይቱን ተኮሰ። ረዴት በድንጋጤ ከዋደች። መልሷ ምን መሆን እንዳለበት አላወቀችም። አዎ ብትል ሚኪ የሚርቃት መስሎ ተሰማት። ያ ደግሞ እንዲሆን አትፈልግም። አይ ብትል ደግሞ ጥፋቱ ሁለት ነው። አንደኛው ሚኪን ሌላ ነገር ማሳሰብ፣ ሌላም ደግሞ ሰለሞንን መካድ። ምርጫ የሌለው ምርጫ እንደሆነ አሰበች። እንሂድ ወደ ክላስ አለች ረዴት ጥያቄውን ለመሸሽ እየሞከረች። እሺ እየሄድ ንገሪኝ። ፍቅረኛ አለሽ? ሚኪ ጥያቄውን ረገጥ አድርጎ ደገመላት። ረዴት አይ ሳታስበው ቃላቶች ከአንደበቷ ፍትልከው ወጡ። እኔም የለኝም አለ ሚኪ ፈገግ ብሎ። ጥሩሽ እንዲኖርሽ ትፈልጋለሽ? ሚኪ ሌላ ጥያቄ። የማይፈልግ ይኖራል ብለን? ስለዚህ ትፈልጊያለሽ ማለት ነው? እንዴው ከዚህ በፊት ነበረሽ? አይ መልሶቹ ሁሉ የፍርሃትና ጫጭር ነበሩ። ለምን? እኔ እንጃ። ከማን ጋር ነው የምትኖሪው? ከአባቴ ጋር። አባትሽ ኃይለኛ ናቸው እንዴ? አዎ በጣም ኃይለኛ ናቸው። ለዚህ ነው ብቸኛ ነሽ? አዎ። እኔን ትወጂኛለሽ? ማለቴ በፍቅር እንዴ? ገና መሽ በደንብ ተዋወቅን። ያሳውቅብሻል እኮ። ምኑ?
እንደምትወጂ? ኧረ በፍጹም ደንገጣለች። የውስጧን ያወቀባት መሰላት። እርግጠኛ ነሽ? አዎ በደንብ። አትዋሽ፣ ውሸት በጣም አስቀያሚ ነገር ነው። መውደድ እኮ ደግሞ ወንደለኝነት ነው ብሎ ሚኪ ጉንጯን በስሱ ስሞ ነበር የተለያዩት። ያኔ ረዴት ሚኪ ሲስማት የቆመችበት ደርቃ ቀረች። እስከዛሬ ከተሳመችው መሳሞች ሁሉ ይህ የተለየው ነባት። የከንፈሩ እርጥበትና ለስላሴ አሁንም ድረስ ይሰማታል። ከመሳምም ለካ መሳም ይበልጣል። በቆመችበት ሆና አሰበች። ምሽቱን የማታውቀው ዓለም ውስጥ ገብታ አሳለፈች። የሚኪ ከንፈሮች ለስላሳ ጉንጮቿን ሲነኳት አሁንም ድረስ ይሰማታል። ረጋ ያለው ንግግሩንና ለሷ ያለውን ክብር ስታስብ አድራለች። ሰለሞንን ከነመፈጠሩ የረሳችው ትመስላለች። ምሽቱን ቶሎ ወደ አልጓ ትሄዳለች። የቀን ውሏን እያሰበች ሌሊቱን ሐሴት ታደርጋለች። ከሚኪ በአካል ብትለይም በሐሳብ ግን ከሱ ጋር ውላ ታድራለች። ህሊናዋም ከሚኪ ውጪ ሌላ ነገር ማሰብ አቅቶታል። ይህን ሐሳቧን ምን ስያሜ እንደምትሰጠው ግን ለራሷም ቢሆን ግራ ገብቷታል። በትዳር ውስጥ ያለ ሰው ከሌላ ሰው ፍቅር ሊይዘው ይችል ይሆን ስትል ደጋግማ ስለ ሚኪ ማሰባ ፍቅር እንዳይሆን ሰግታለች። ይህ ነገር እውነት ፍቅር ቢሆን ውሳኔዋ ምን ሊሆን እንደሚችል አስበው አታውቅም። ትዳሯንና ልጇን ጥላ ወደ ሚኪ እንደማታቀና ልቧ ጠንቅቆ ያውቀዋል። እንዲሁም ሚኪን እያፈቀረች የውሸት ሳቅ እየሳቀች ከሰለሞን ጋር መቀጠል ደግሞ ራስን ማታለል መስሎ ተሰምቷታል። ሁለቱም አማራጮች ለሷ ምንም ልዩነት የላቸውም። በሁለቱም ውስጥ ራሷ እንደምታጣው ገና ካሁኑ አውቀዋለች። እነዚህ ምርጫዎች ለረዴት ምርጫ አልባ ምርጫዎች ናቸው። ሕይወቷን የሚያዛቡና ያለ ደስታ እንዲውሸት እንድትኖር የሚያደርጓት ምርጫዎች ናቸው። ለዚህ ነው ረዴት ሚኪን እንዲቀን ከሌት ማሰብ ያስፈራት። ጊዜ በሄደ ቁጥር በሚኪና በረዴት መካከል ያለው ግንኙነት እጅጉን እየጠበቀ ሄዷል። በተለይ ሚኪ ረዴትን ልክ እንደ ፍቅረኛው ነበር የሚመለከታት። ለሷ ያለው ፍቅርና ክብርም እንዲሁ በቀላሉ የሚገለጽ አልነበረም። ከልቡ ያፈቅራታል። አንዴም እንኳ ከፍቷት መመልከት አይሻም። ሁሌም ካጠገቡ እንድትለይ አይፈቅድም። እሱ ጋር ስትሆን አንዴም እንኳ እጆቹ ከአንገቷ ላይ አይወርዱም። ፍቅሩን በቃላት ብቻ ሳይሆን በድርጊትም ጭምር ነበር የሚገልጽላት። ሚኪ ሲወዳት ጊዜና ቦታ አይመርጥም። ሲያፈቅራት ምንም ገደብ ሳይኖረው ነው። ሁሌም ቢሆን ልቡ ለረዴት ክፍት ነበር። ረዴትም ብትሆን ከሚኪ ጋር ያላት ግንኙነት ትወደዋለች። ሚኪ ለአፍታም ቢሆን ካጠገቧ እንዲለይ አትፈልግም። እሱ ከጎኗ ሲሆን ጭንቀቷ ሁሉ ብን ብሎ ይጠፋል። እሱ ሲያቅፋት ሰለሞን፣ ኤልዳናና እናቷን ለአፍታም ቢሆን ትዘነጋለች። ዓለም በሙሉ በሷ ቁጥጥር ስር እንደሆነች ይሰማታል። ለፍቅሩና ለክብሩ የሚመጥን ነገር ታጣለታለች። ውስጧ እያደረገች ያለችው ነገር ልክ እንዳልሆነ ቢነግራትም እሷ ግን በዝምታ ደስታዋን ማጣጣም ላይ ትኩረት አድርጋለች። ፍቅር የሚሉት ነገር ግን እንዴት ያለ ጨካኝ ነው ሳትላቀርም ሁሉም ነገር መስቀልቅሎ ሲወጣባት ቀኗን ከሚኪ ጋር አሳልፋ ማታ ሰለሞንን ስታየው ጸጸት ብዙ ጊዜ አንገቷን አስደፍቷታል። ለሰጣት ፍቅርና ክብር ይህ አይገባውም ስትል ራሷ ደጋግማ ወቅሳለች። በተለይ ሚኪ የረዴትን ከንፈር ሳመለት ረዴት በጸጸት አድራለች። አብረው እዛው የኮሌጁ መናፈሻ ውስጥ ተቀምጦ ነበር። ከሚኪ ጋር ከየት መጣ ያልተባለ ንፋስ አዋራውን አንስቶ የረዴት አይን ውስጥ የጨመረው። ይህን ጊዜ ረዴት በሁለት እጆች አይኗን ይዛ ጮኸች። ወይኔ ሚኪ፣ አይኔ ውስጥ ወይኔ ጉዴ አለች ረዴት። እስቲ ቆይ አለ ሚኪ ቀረብ ብሎ በትንፋሹ አይኖቿ ላይ ፍል ይለላት። ወጣውልኝ። አዎ ግን ሲያም እኔን ሸኔ ፍቅር አረም ቦጣ። አይኖቿን ማሻሸቷን ቀጠለች። ቆይ አሁንም አለና ሚኪ ረዴት አይኖቿን እንድትጨፍን አደረጋት። ቀጥሎም ጠጋ ብሎ ውብ ከንፈሮቿን በእጆቹ ዳሰሳቸው። ቀይ የከንፈር ቀለም የተቀባችው ከንፈሯን ጠጋ ብሎ አያቸው። የሆነ ጣፋጭ እንጆሪ ከፊት ለፊቱ የተቀመጠ ነበር የመሰለው። ጠጋ ብሎ ገመጣቸው። ረዴትም ምላሹን ሰጠችው። ሲቋምጥላቸው የነበሩ ከንፈሮቿን እስኪበቃው ድረስ መጠመጣቸው። የከንፈር ቀለሟ ወደሱ ከንፈር ዘልቆ እስኪገባ ድረስ ሚኪ ረዴትን ሳማት። ሁሉም ነገር ሲያበቃ ረዴት የሚኪ ትከሻ ላይ ተደግፋለች። እስከዛሬ የተሳመችው መሳሞች በሙሉ የውሸት ስሜት አልባዎች ነበሩ። ጣት ከጣት እንደሚበላለጠ ሁሉ
ከንፈር ከከንፈር መሳምን ከመሳም ይበላለጣል ስትል አሰበች ድጋሚ። የኔ ውድ አለሽ ቀጥሎ ሚኪን። ወይ ልክ ነን ግን? እኔ ምንም ስህተት አይታየኝም የኔ ውድ፣ ልክ ነን። እኔ ግን ፈራሁ። ምን አስፈራሽ? እኔ እንጃ። አትፍሪ፣ ሁሌም ካጠገብሻለሁ። በምንም ሁኔታ ውስጥ አትተወኝም? አጠላኝም? ምንም ቢፈጠር ሁሌም አብሬሽ ነኝ። ይሄ ቃሌ ነው። እሺ ብላ ረዴት የሚኪ አንገት ስር ተወሸቀች። የዚህ ቀን ምሽት ነበር ማታ ሰለሞንን ስታየው በጸጸት መቀጣት የጀመረችው። ምሽቱን አልጋ ውስጥ ሆና ብዙ አንብታለች። ሰለሞን ደጋግሞ ምክንያቷን ቢጠይቃት ምንም አልሆንኩም እያለች መልስ ትሰጠው ነበር። ነገሩ ግራ ያጋባው ሰለሞን የሚያደርገው ነገር አጥቶ ሲጨነቅ አድሯል። እንባ ሁሉም ነገር የመሻር አቅም የለውም። አንዳንዴ እንባ የሄደን ሰው ሁሉ አይመልስም። እንባ ሁሌም ኃይል አይኖረውም። የረዴት የጸጸት እንባ ለሰለሞን የፈየደው አንዳችም ፋይዳ የለም። ለረዴትም ቢሆን አይኖቿን ከማቅላት ውጪ ይህ ነው የሚባል ያደረገላት ነገር የለም። እንባዋ ከሚኪ ጋር ያደረገችውን ነገር አንድም ነገር አይሽርምና ጥልቅ እንባ ነበር። በእርግጥ አንዳንዴ እንባ የመሸነፍና ሁኔታን መግለጫ ቢሆንም እንዲህ ላለው ክስተት ግን ምንም ነው። ይህን ጊዜ እንባው ከሚፈስ የቦይ ውሃ ልዩነት አይኖረውም። ከአይን ውስጥ መፍለቁ ብቻ ለእንባ ክብርንና እውነትነትን አያላብስም። ረዴት ላይ ሆነ ይሄ ነው። ለሚቀጥሉ ቀናት ረዴት ቤት ውስጥ ለማሳለፍ ወስና ነበር። ነገር ግን በሁለተኛው ቀን ነበር ሚኪ ናፍቃት የገባው። ሳቁ፣ ደስታው፣ ለሷ ያለው ፍቅር በሙሉ በአይኖቿ ድቅን እያሉ እረፍት ነሷት። ለዚህ ስትል ነበር ያሰበቻቸውን ሐሳቦች ጠቅላላ አርግፍ አርጋ ትታ ወደ ኮሌጁ ያመራችው። የተለመደው ቦታ ላይ ስትደርስ ሚኪ ብቻውን በትካዜ ተውጦ ተቀምጦ ስትመለከተው የሆነ ትልቅ ስብራት ተሰምቶታል። ሚኪን የከዳችው ያልነበር የተሰማት። እሱ ሳይመለከታት ነበር ዘላ አንገቱ ስር የተጠመጠመችበት። እሱም ቢሆን ረዴት መሆኗን ሲያውቅ በደስታ እንባው አይኖቹ ላይ ቀረው ተስተውሏል። በመካከላቸው ያለው ትኩስ የፍቅር መንፈስም እንዲሁ ተደስቶ ይሆናል። ምን ሆና እንደጠፋች ሲጠይቃት እንዲያው ትንሽ ራሷን አሟት ብቻ እንደሆነ ገልጻ ነገሩን በአጭር ቀጨችው። ሚኪ ረዴትን በሙሉ ልቡ ነበር ያመናት። እኛ ሰዎች ስንባል አንድን ሰው ከልባችን ከወደድነው ሁሌም ቢሆን የሚታየን በጎ ጎኑ ብቻ ይሆናል። ጥፋትና ቅራኔው የምንመለከትበት አይናችን ጥቅም አልባ ሳይሆን አይቀርም። የሚናገሩና የሚያሳዩን ነገር በጠቅላላ እውነተኛ ይመስልናል። ፍቅር አይንም ብቻ ሳይሆን ልብንም ያሳውር አይነት ይሆናል። ተፈቃሪያችን ሁሌም እውነተኛና ልክ እንደኛው የሚያስብ ይመስለናል። ይህን አስተሳሰብ የሚበርዝ ነገር ሲገኝ ጉዳቱ ከባድ ይሆናል። ቀኑን ሙሉ የሆድ ወዳቸውን ሲጫወቱ አሉ። በተለይ ረዴት የሚኪ ትከሻ ላይ ተንጋላ ዓለምን በሙሉ ዘንግታ ነበር። ስለ እውነተኛ ሕይወቷ ላፍታ ማሰብ አትሻም። ዛሬን ሊያውም አሁንን ብቻ መኖር መርጣለች። በሰለሞን ያጣች የመሰላት የልጅነት ፍቅር አሁን ከሚኪ ጋር ማጣጣሟን ተያይዛዋለች። ለሁሉም ነገር ሰለሞንና እናቷን ተጠያቂ አርጋ ራሷን ነጻ ማውጣታለች። እነሱ ባሰመሩላት መስመር ተጓዘች እንጂ እሷ ለራሷ ያሰመረችው አንዳችም የህይወት መስመር እንደሌለና ለዚህም ለየትኛውም ነገር ተጠያቂ እንደማትሆን ራሷን አሳምና ጨርሳለች። የሚያሳስባት አንድ ነገር ብቻ ነው፣ የወደፊት የሚኪ ህይወት። የምታዝነውም ለሱ ብቻ ነው። አንዳንዴ ፍቅር የሰዎች የማስተዋልና የመመልከት ኃይል የሚነጥቅ ይመስለኛል። ለውጭኛው ሰው ወለል ብሎ የሚታየው እውነት ለአፍቃሪው ግን ድብቅ ጨለማ ሆኖ ይታያል። ይህ ደግሞ የሚሆነው ፍቅር የሰዎችን የማገናዘብ አቅም የማዳከም ኃይል ስላለው ሊሆን ይችላል። አይን ይጋርዳል፣ ልብን ያርዳል፣ አእምሮን ይቆጣጠራል። ልከኛና መጥፎ የሆነውን ተግባር እንኳን ምንለይበት አቅም ያሳጣናል። ተፈቃሪ ሁሉ ጊዜ ትክክለኛና እውነተኛ እንደሆነ እንድናስብ ያደርገናል። ፍቅር በምድር ላይ ካሉ ነገሮች ሁሉ የበዛውን ኃይል የተቆናጠጠው ነው። ሁሉንም የሚረታ ከልካይና ሃይባ የሌለው አምባገነን ነው ፍቅር። ልክ እንዲሁ ደግሞ ፍቅር የሰዎችን አይን ይከፍታል። የተገደበ አስተሳሰባችን የምናሰፋበት አቅም ያጎናጽፈናል። ለሚያፈቅሩት ሲሉ ብዙዎች ይሆናል የማይባልን ተግባር ሲፈጽሙ ይስተዋላል። ለዚህ ነው ፍቅር ተጨማሪ ኃይልን ያጎናጽፋል የሚባለው። አይቻልም አይሞከርም የተባለለትን ነገር በፍቅር ኃይል አድርገው ዓለምን ጉድ ያሰኙ በርካታ ሰዎች አሉ።
ፍቅር አቅምና ኃይል እንዳይገደብ የማድረግ አቅም ተላብሷል። ፍቅር እንዲህ ነው፣ ባለ ሁለት ገጽታ፣ አንድ ጥቁር ገጽ፣ ሌላም ደግሞ ባለ ነጭ ገጽ። ፍቅር እንዲህ ነው፣ ኃይልን ይሰጣል፣ ሌላም ደግሞ አቅምን ይነጥቃል። ረዴት ሕይወቷ እየተጓዘበት ያለበት መንገድ ስትገመግም ፍርሃት ይሰማታል። በተለይ ደግሞ ለሚኪ ታዝንለታለች። የሆነ ነገውን እየጠየቀችው ያለ ይመስላታል። በሷ እየጣለ የመጣውን ትልቅ ተስፋ ነገ እሱ መጥፊያ እንዳይሆን ሰግታለች። ያኔ የሚኖረው የአእምሮ ጸጸትን ስታስብ እንዲህ እንዳሁኑ በእንባ ብቻ የምትወጣው አልመስልሽ አላት። የሚኪ የህይወት መስመር መሳት ምክንያት መሆን አትፈልግም። በድብብቆሽም ቢሆን ፍቅር ምን እንደሆነ ያሳያት ሰው ነውና የስብራቱ መንስኤ መሆን አጥብቃ ትፈራለች። ሌላኛው የፍራቷ መንስኤ ሰለሞን አሁን ከሚኪ ጋር እያደረገችው ያለውን ነገር እንዳያውቅባት ነው። ሰለሞን ምንም እንኳን የተረጋጋና አስተዋይ ሰው ቢሆንም ሲበሳጭ ግን ሳጥናኤልን የሚያስንቅ ባህሪ ያለው ይባላል። ረዴት ስለዚህ የሰለሞን ባህሪ ስታስብ ልቧ ይረድባታል። እሷን ብቻም ሳይሆን ሚኪን ጭምር ከዚህ ምድር እንደሚያጠፋቸው ቅንጣት አትጠራጠርም። ከራሷ በላይ ደግሞ ምንም ማያውቀው የሚኪ ሞት ሰበብ መሆን ትፈራለች። ይህን ጊዜ እጅግ የበዛ ራስ ወዳድ የሆነች ይመስላታል።